ምዕራፍ 31 እንግዲህ የሊባኖስ ዝግባ ምሳሌያዊነት ነው የምናገኘው። የሊባኖስ ዝግባ ተምሳሌት ሆኖ እዚህ ቦታ ላይ ይናገራል። ከቁጥር 1 እስከ 9 ድረስ አሶር እንደ ሊባኖስ ዝግባ ነበረ ይለናል። የሊባኖስ ዝግባን እንግዲህ ከዚህ በፊት አጥንተነዋል አይደለ? በተለይም መዝሙር 92ን ስናጠና ስለ ዘንባባና ስለ ሊባኖስ ዝግባ በደንብ ተመልክተናል። መጽሐፍ ቅዱስ ላይ ብዙ ቦታ ላይ ተጠቅሰው የምናገኛቸው ዛፎች ናቸውና እነዚህን ዛፎች እግዚአብሔር ከምን አንጻር እንደሚጠቀማቸው ትርጓሜያቸውን ቀደም ሲል በደንብ ተመልክተናቸዋል። የሊባኖስ ዝግባ በጣም ረጅም ነው፣ በጣም ውብ ነው፣ በጣም ጠንካራ ነው፣ ከዛፎች ሁሉ የሚበልጥ እንደውም እዚህ ቦታ ላይ የሚያስቀና ዛፎችን ሁሉ የሚያስቀና ዛፍ እንደሆነ ይናገራል። እና አሶር በአንድ ወቅት እንደ ሊባኖስ ዝግባ የሚስተካከለው የሌለ በውበቱ፣ በጥንካሬው፣ በታላቅነቱ የሚስተካከለው የሌለ ሁሉ ሲያዩት የሚቀኑበት የማይደረስና የማይነካ ታላቅ መንግስት ነበረ ብሎ ስለ አሶር መንግስት ሲመስል እግዚአብሔር በሊባኖስ ዝግባ መስሎ ያስቀምጠዋል። እዚህ ቦታ ላይ ግን ወዳጆቼ እስከዛሬም ድረስ እያየን እንደመጣ ነው ውበትም ሆነ ዝና፣ ክብርም ሆነ ባለጠግነት ከሰማይ በታች ያለ የትኛውም ነገር ጊዜያዊና ተለዋዋጭ ስለሆነ አያስመካም። እግዚአብሔር አስቀድሞ ንግግሩን የሚጀምረው ለግብፅ ንጉስ ነው። ነገር ግን የግብፅ ንጉስ ሆይ ስለ አሶር ንጉስ ልንገርህ ይለዋል። የአሶር ንጉስ ከዚህ ቀደም እንደ ሊባኖስ ዝግባ ነበረ። የሊባኖስ ዝግባ ማለት በእግዚአብሔር ገነት በኤደን ገነት ያሉ ዛፎች ሁሉ የሚቀኑበት የማይደርሱበት ከሁሉ ከፍ ከፍ ያለ ብዙዎችን የሚያስጠልል አዕዋፋትን፣ እንስሳትን፣ አራዊትን የሚያስጠጋ የሚያስጠልል እጅግ ታላቅ እጅግ ውብ እጅግ የለመለመ እጅግ ጠንካራ ማንም የማይደርስበት የሚያስቀና ዛፍ ማለት ነው። እና አሶር ማለት እንደዛ ነበረ ብሎ ይነግረዋል ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 17 ላይ እንደዚህ ያለ ዮሐንስ በመልእክቱ ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ይላል። የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ወዳጆቼ ውበት ቢሆን፣ ክብር ቢሆን፣ ዝና ቢሆን፣ ባለጠግነት ቢሆን፣ ጀግንነት ቢሆን፣ ጉልበት ቢሆን፣ ኃያልነት ቢሆን፣ ዓለሙም ምኞቱም ከሰማይ በታች ያለ የትኛውም ነገር ከጊዜ ጋር አብሮ ያልፋል። እኔ ወዳጆቼ በጣም ይደንቀኛል የጊዜ ጉልበት፣ የጊዜ ጉልበተኛነት በጣም ይደንቀኛል። ትላንትና ብርቱ የነበሩትን፣ ትላንትና ውብ የነበሩትን፣ ትላንትና ኃያል የነበሩትን፣ ትላንትና ጠቢብ የነበሩትን ዛሬ ምንም ሆነው ስታዩቸው፣ ሰው ላይ ዲፔንድ የሚያደርጉ ሰው የሚያነሳቸውና የሚጠላቸው ሆነው ስታዩቸው ጊዜ እንዴት ጉልበተኛ ነው ትላላችሁ። ከጊዜ በታች ከሰማይ በታች ያለ ነገር ሁሉ እንደዚህ የሚለወጥና የማያስመካ መሆኑን እኛም ሕያው ምስክር ነን። መጽሐፍ ቅዱስም ደግሞ በዮሐንስ መልእክት ላይ እንደዛ ይለናል። ዓለሙ ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ይለናል። ከዛ ቁጥር 10 ላይ ሲመጣ ስለዚህ ጌታ እግዚአብሔር እንዲህ ይላል ጥቅጥቅ ባለው ቅጠል ላይ ጫፉን ከፍ በማለት ራሱን በማንጠራራቱ በርዝማኔው በመኩራራቱ ይላል። የሊባኖስን ዝግባ ነው እየመሰለ የሚናገረው፣ ግን የሚናገረው ፎሪል ስለ አሶር ነው። ስለ አሶር ንጉስ ነው የሚናገረው። ልክ እንደ ሊባኖስ ዝግባ ምን አደረገ? ጥቅጥቅ ባለው ቅጠል ላይ ጫፉን ከፍ በማድረግ ራሱን በማንጠራራቱ በርዝማኔው በመኩራራቱ ይላል። እንግዲህ አድጎ እስከ ደመናት በደረሰ መጠን ትዕቢት በሚሰማው በዚያ ዛፍ ላይ እኔ ልዑል እግዚአብሔር የማደርገው ነገር ይህ ነው ይላል። ምን ሆኗል? አድጎ እስከ ደመናት በደረሰ መጠን ትዕቢት በሚሰማው በዚያ ዛፍ ላይ እኔ ልዑል እግዚአብሔር የማደርገው ይህ ነው ይላል። የአሶር ንጉስ እስከ ደመናት ድረስ ደርሷል። ትዕቢቱ እስከ ደመናት ማለት ምን ማለት ነው? እስከ እግዚአብሔር። አያችሁ፣ ትዕቢቱ በሰዎች ላይ ብቻ አልቆመም። ትዕቢቱ በመንግስታት ላይ ብቻ አልቆመም። ትዕቢቱ እስከ እግዚአብሔር ተንጠራራ ይለናል። እስከ ደመናት ድረስ ደረሰ። ስለዚህ እሱ ላይ የማደርገው ነገር ይህ ነው ይላል። እንግዲህ ነገስትን መጽሐፍ ስናጠና፣ ዜናን መጽሐፍ ስናጠና ይህንን አሁን እግዚአብሔር በሕዝቅኤል ላይ የሚናገርለትን ክፍል በተግባር የተገለጠበትን ቦታ ማየታችንን እናስታውሳለን። እንደው ታሪኩን አይምሯችን ውስጥ ሪፍሬሽ ለማድረግ ያህል ሁለተኛ ነገስት ምዕራፍ 18 ከቁጥር 30 ጀምሮ ይህንን ታሪክ እናገኘዋለን። የአሶር ንጉስ ትዕቢቱን በሰዎች ላይ ብቻ ሳይሆን እንዴት ከፍ ከፍ አድርጎ ወደ ደመናት ቀና ቀና ብሎ በእግዚአብሔር ላይ ጭምር እንዴት እንደታበየ በሁለተኛ ነገስት መጽሐፍ ምዕራፍ 18 ከቁጥር 30 ጀምሮ ባለው ክፍል ላይ እናገኛለን። እንደዚህ ይላል ሁለተኛ ነገስት 18 ከ30 ጀምሮ
ሕዝቅያስ በእግዚአብሔር ታመኑ እርሱ ያድናችኋል፣ ከተማችንም በአሦራውያን ሰራዊት እጅ እንዳትገባ ይከላከልናል እያለ የሚሰብካችሁን አትስሙ። የአሦር ንጉሥ ነው ይሄንን ያለው። ሕዝቅያስ የሚላችሁን አታዳምጡ። የአሦር ንጉሠ ነገሥት ከከተማችሁ ወጥታችሁ እጃችሁን እንድትሰጡ አዟችኋል። ይህን ብታደርጉ ሁላችሁም እያንዳንዳችሁ የወይን ተክሎቻችሁን ዘለላና የበለስ ዛፎቻችሁን ፍሬ ትበላላችሁ፣ ከጉድጓዶቻችሁም ውሃ ትጠጣላችሁ። ይህም ሁሉ የሚሆነው ንጉሠ ነገሥቱ የእናንተን አገር ወደምትመስል ምድር ወስዶ እስኪያሰፍራችሁ ድረስ ነው። በዚያችን ምድር ወይን ጠጅ የሚገኝባቸው የወይን ተክል ቦታዎችና በቂ የእንጀራ እህል የሚመረትባቸው እርሻዎች አሉ። ምድሪቱም የወይራ ፍሬና የወይራ ዘይት እንዲሁም ማር የሞላባት ናት። ንጉሠ ነገሥቱ የሚያዛችሁን ብትፈጽሙ በሕይወት ትኖራላችሁ እንጂ አትሞቱም። ስለዚህ ሕዝቅያስ እግዚአብሔር ይታደጋችኋል እያለ በመስበክ አያሞኛችሁ ይላቸዋል። ሞኝነት ነው። እግዚአብሔር ያድናል ብላችሁ ማሰብ ሞኝነት ነው። የሕዝቅያስን ስብከት ማመን ሞኝነት ነው እያላቸው ለመሆኑ አለ። ልክ በሌሎች አማልክት ላይ እንደለመደው እግዚአብሔርን ከሌሎች አማልክት ጋር ደመረውና ለመሆኑ ከሌሎች ሕዝቦች አማልክት አንዱ እንኳ ከአሦር ንጉሠ ነገሥት እጅ አገሩን ያዳነ ይገኛልን? ታዲያ ይህ ከሆነ የሐማትና የአርፋድ አማልክት የት አሉ? የሳፋር ዋይም የሄና እና የኢዋ አማልክትስ የት ደረሱ? ከእነርሱ አንዱስ እንኳ ሰማርያን ከእጄ ማዳን ችሏልን? የእነዚህ ሁሉ አገሮች አማልክት ከንጉሠ ነገሥቶቻችን እጅ አገሮቻቸውን ለማዳን የቻሉበት ጊዜ አለን? ታዲያ እንግዲህ እናንተ እግዚአብሔር ኢየሩሳሌምን ያድናታል ብላችሁ የምታስቡት እንዴት ነው? አያችሁ፣ ትዕቢቱ ከሰው አልፎ እንዴት እግዚአብሔር ላይ እንደተንጠራራ ሕዝቅኤል የሚናገረው ይህንን ክፍል ነው። የአሦር ንጉሥ በእግዚአብሔር ላይ የታበየበት አፉን በእግዚአብሔር ላይ በልዑል አምላክ ላይ ያላቀቀበትና ልዑል አምላክን የሰማይና የምድርን ፈጣሪ ከሌሎች ከአሕዛብ አማልክት ጋር ደምሮ ተመልከቱ እስኪ ከአሕዛብ አማልክት መካከል ሕዝቡንና ሀገሮቹን ከአሦር ንጉሠ ነገሥት እጅ ያስጣለ ሰው አለ ወይ? ላይክዋይዝ የእናንተን ማምላክ እናንተን ማስጣል አይችልም ብሎ እግዚአብሔርን ከሌሎች አማልክት ጋር ደምሮ የተናገረበት ቅርንጫፎቹን ወደ ደመናት ከፍ ከፍ አደረገ የሚለው ይህንን ነው። ትዕቢቱ እስከ ሰማይ ድረስ ደረሰ። ትዕቢቱ ከሰው አልፎ እግዚአብሔርን ነካ። ሕዝቅያስ አያድናችሁም ብቻ ሳይሆን ሕዝቅያስ የሰበከላችሁ እግዚአብሔር አይታደጋችሁም፣ ሕዝቅያስ እግዚአብሔር ይታደጋችኋል እያለ አያታላችሁ ብሎ አንደበቱን በእግዚአብሔር ላይ ሲያላቅቅ እናያለን። አሦር ከፍ ከፍ ያለውና በዙሪያ ያሉትን ሀገሮች ድል ያደረገው ወዳጆቼ በእግዚአብሔር እቅድና ፍቃድ መሆኑን አላስተዋለም ነበረ። ስለዚህ በእግዚአብሔር በራሱ ላይ ራሱን ከፍ ከፍ አደረገ ማለት ነው። እግዚአብሔር ፈቅዶለት እኮ ነው። እግዚአብሔር ሊቀጣቸው ስለወደደ የአሦርን መንግስት በትር አድርጎ መቅጫ አድርጎ መጥቶ ነው በዙሪያው ባሉት አካባቢዎች ላይ፣ በዙሪያው ባሉት ሀገሮች ላይ፣ በዙሪያው ባሉ ህዝቦች ላይ ከፍ ከፍ እንዲል የፈቀደለት። እሱ ግን በገዛ ኃይሉ የበረታ ስለመሰለው በዙሪያው ባሉ ህዝቦችና ሀገሮች ላይ ብቻ ሳይሆን በእግዚአብሔር ላይም ራሱን ከፍ ከፍ አደረገ ማለት ነው። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 7 በጣም የምወደው የእግዚአብሔር ቃል ክፍል እንደዚህ ይላል፣ አንተ እንድትበልጥ ማን አድርጎሃል? ሴት ወዳጆቼ አንተ እንድትበልጥ ማን አድርጎሃል? ሁል ጊዜ ራሳችንን መጠየቅ ያለብን ጥያቄ ይሄ ነው። እፍ ብለን አውጥተን ብለን የምንተነፍሳትን የምንስባትን አየር እኮ በየሰከንዱ እየተቀበልን የምንኖር ሰዎች ነን እኛ። እርሱ እስትንፋሱን ቢሰበስብ ይላል እኮ የእግዚአብሔር ቃል። እናንተ አድርጎ አሁን የምንተነፍሳትን አየር ወደ ራሱ ቢሰበስባት እኮ እኛ ሁላችን እንደ ቅጠል እንረግፋለን። አንተ እንድትበልጥ ማን አድርጎሃል? በአፍንጫ የምትስባትን አየር በየሰከንዱ ከእግዚአብሔር እየተቀበልክ የምትኖር ሰው ሆይ አንተ ከሌላው እንድትበልጥ ማን አድርጎሃል? ያልተቀበልከውስ ምን አለ? የተቀበልክ ከሆንክ ግን እንዳልተቀበለ የምትመካ ስለምንድን ነው ይላል። ከእግዚአብሔር ያልተቀበልነው ነገር ምን አለ ወዳጆች? ያለን ሁሉ ከእግዚአብሔር የተቀበልነው እንደሆነ ብናስተውል በጣም ትሑታን እንሆናለን። በጣም ትሑታን። አንዳች የኔ የምንለው ነገር ማናችንም እንደሌለን ብናስብ በጣም ትሑታን እንሆናለን። የአሦር ንጉሥ ድልን የተቀበለው፣ ተጽዕኖ ፈጣሪነትን የተቀበለው፣ ኃያልነትን የተቀበለው ከእግዚአብሔር እንደሆነ ቢያውቅ ኖሮ እንደዚህ ባልታበየ ነበረ።
እግዚአብሔር አስነስቶት እግዚአብሔር በዓላማው በዙሪያው ባሉ ሀገሮችና ህዝቦች ላይ ከፍ ከፍ አድርጎት እግዚአብሔር ያደነናል ብሎ ሕዝቅያስ አያታላችሁ። የትኛው አማልክት ነው ህዝቡንና ሀገሩን ከአሦር ንጉሠ ነገሥታት እጅ ማዳን የቻለ? እና የእናንተስ አምላክ ያደነናል ብላችሁ እንዴት ታምናላችሁ? it doesn't make sense አላቸው። አያችሁ፣ ራሱን ወደ ደመናት ከፍ ከፍ አደረገ የሚለው ሕዝቅኤል ላይ እዚህ ቦታ ላይ የአሦር ንጉሥ የሰራውን ስራ ነው። ከቁጥር 11 እስከ 14 ድረስ ስለ ታላቁ ዛፍ ነው አይደል እስካሁን ስንነጋገር የነበረው። ስለ ሊባኖስ ዝግባ ስለ ታላቁ ዛፍ ነው ስንነጋገር የነበረው። ከቁጥር 11 እስከ 14 ስንመጣ ታላቁ ዛፍ ተቆርጦ ወደቀ የሚል ኒውስ ይነግረናል። ለምን? ራሱን ወደ ደመናት ቅርንጫፎቹንም ወደ ሰማያት ከፍ ከፍ አደረገ። በሰዎች ላይ ብቻ ሳይሆን በልዑል አምላክ ላይ አፉን አላቀቀ። ትዕቢቱ ከሰዎች አልፎ ወደ ሰማይ ደረሰ። ስለዚህ ያ ታላቅ ዛፍ ተቆርጦ ወደቀ ይለናል። እግዚአብሔር አሦርን ጨካኝ ለሆነው የአሕዛብ ገዢ ለባቢሎን ንጉሥ አሳልፎ ሰጠው። አለው እግዚአብሔር አለው፣ መቅጫ አለው። እግዚአብሔር ሁልጊዜም አንዱን በአንዱ የሚቀጣ አንዱን በአንዱ የሚሸልም ሉዓላዊ አምላክ ነው እግዚአብሔር። ስለዚህ ቀጣሁት አለ። ለባቢሎን ንጉሥ ለጨካኝ የአሕዛብ ንጉሥ አሳልፌ ሰጠሁት አለ። አሦር ንጉሱ ሰናክሬም ይባላል። እንደምታስታውሱት ለሕዝቅያስ ያንን ደብዳቤ ላከለት። አያታላችሁ ሕዝቅያስ ብሎ የተናገረ ሰናክሬም ይባላል። ሰናክሬም በኢሳይያስ 10 ላይ የእግዚአብሔር በትር ተብሎ የተጠራ ንጉሥ ነበር። እግዚአብሔር እስራኤልን ጨምሮ ሌሎች ሀገራትን ሁሉ መቅጫ አድርጎ የተጠቀመበት የእግዚአብሔር መቅጫ ሆኖ ያገለገለ ነበር። ግን ወዳጆቼ መልሶ ስለታበየ እሱም በተራው በባቢሎን ንጉሥ በናቡከደነጾር እጅ ተቀጣ። በአንድ ወቅት እግዚአብሔር የተጠቀመበት፣ በአንድ ወቅት እግዚአብሔር ዓላማውን ያስፈጸመበት፣ በአንድ ወቅት እግዚአብሔር በትሬ ብሎ የጠራው ኢሳይያስ 10 ላይ በትሬ መቅጫዬ ብሎ የጠራው ህዝቡን የቀጣበት፣ አሕዛብን የቀጣበት እግዚአብሔር የተጠቀመበት ነበረ በአንድ ወቅት። አሁን ደግሞ ሲታበይ እግዚአብሔር የባቢሎን ንጉሥ ናቡከደነጾርን አስነስቶ በተራው እሱንም ሲቀጣው እናያለን። አያችሁ ወዳጆቼ፣ እግዚአብሔር በረከትንም ሆነ ድልንም ሆነ ማንኛውንም ስጦታ የሚሰጥ ብቻ ሳይሆን ሰስቴን የሚያደርግ የሚያስቀጥልም እሱ ነው። የተሰጠን ስጦታ እንዲኖር የሚያደርግም እግዚአብሔር ነው። በጣም የምወደው ስለ አትታዘቡኝም፣ እናንተ የእግዚአብሔርን ቃል ወዳችሁ የመጣችሁ ስለሆናችሁ አትታዘቡኝም። በቃ በጣም ብዙ የምወደው ጥቅስ አለ። በጣም ደግሞ የምወደው ሐዋርያት ሥራ ምዕራፍ 17 ቁጥር 28 ላይ ያለውን ቃል እንዴት በቃ ጥልቅ ቃል መሰላችሁ። ከእናንተ አለ ሐዋርያው ጳውሎስ በዛ በኤፌሶን ከተማ ጣዖታት በሚመለኩበት ቦታ ሲገባ መንፈሱ ተበሳጨበት። ከዛ በኋላ ግን ዘዴ መፈለግ ጀመረ። እንዴት አድርጌ ነው ስለዚህ እውነተኛ አምላክ የምነግራቸው ብሎ በጣም ብዙ ጣዖታት አሰልፈው እያመለኩ፣ ከዛ መካከል ደግሞ በጣም አማልክትን ይፈራሉ። ምናልባት ጣዖት ያልቀረጽንለት ስሙን የማናውቀው ያላስተዋልነው አምላክ ቢኖር እንዳይቀየመን፣ እንዳይቆጣን፣ እንዳይቀስፈን ብለው ለማይታወቅ አምላክ ብለው ያቆሙት አንድ ምስል አገኘና ያችን አጋጣሚ ተጠቅሞ አማልክትን እንደምትፈሩ አያለው የኤፌሶን ሰዎች ጥሩ ነው አለ። ያንን ተጠቀመና ከዛ ስለዚህ ጋር ደግሞ የማይታወቅ አምላክ ብላችሁ ያቆማችሁ ጣዖት አለ፣ ስለዚህ ስለማይታወቅ አምላክ ደግሞ እኔ ልንገራችሁ ብሎ ስለ እግዚአብሔር ይነግራቸዋል ማለት ነው። እና ቁጥር 28 ላይ ከእናንተ ከባለቅኔዎች አንዳንዶቹ ደግሞ አለ እኛ ደግሞ ዘመዶቹ ነንና ብለው እንደተናገሩ በእርሱ ሕያዋን ነንና እንንቀሳቀሳለን እንኖርማለን። አያችሁ ወዳጆቼ፣ እንግዲህ ብዙዎች የተለያየ አይነት እውቀትና አመለካከት ስለ እግዚአብሔር አላቸው እና እውነተኛውና መጽሐፍ ቅዱሳዊ የሆነው የእግዚአብሔር እውቀት፣ የእግዚአብሔር ትምህርተ እግዚአብሔር አምላካችን ፈጥሮ ሕይወትን ሰጥቶ በቃ እንደ ፍጥር ጥራችሁ ብሎ እዛው ሕይወት ሰርክሉን እየጠበቀ እርስ በርሱ እየተባዛ እርስ በርሱ እንዲቀጥል አድርጎ ገለል ያለ ጥግ የያዘ አምላክ ሳይሆን የፈጠረውን ሕይወት የሚያንቀሳቅስና የሚያኖር በስልጣኑ ቃል የሚደግፍና የሚያቆም ስርዓቱን ጠብቆ እንዲሄድ የሚያስተዳድር አምላክ፣ የሚፈጥር ብቻ ሳይሆን የሚያስቀጥል፣ የሚፈጥር ብቻ ሳይሆን የሚያኖር፣ በሱ ፍቃድ ተፈጥረናል ብቻ ሳይሆን በየሰከንዱ በሱ ፍቃድ እንኖራለን እንንቀሳቀስማለን። ሃሌሉያ!
ሃሌሉያ we live and move እያንዳንዱ እንቅስቃሴያችን መፈጠራችን ብቻ ሳይሆን ሕያው መሆናችን ብቻ ሳይሆን በእናታችን ማህፀን ውስጥ አጥንት ከአጥንታችን መዋደዱ ብቻ ሳይሆን በእግዚአብሔር ፈቃድ ነው የምንተነፍሰው፣ በእግዚአብሔር ፈቃድ ነው የምንንቀሳቀሰው። እያንዳንዱ ቀናችን የሚጨመርልን እያንዳንዷ ሰከንድ በህይወታችን ላይ አድ የምትደረገው በእግዚአብሔር ፈቃድ፣ በእግዚአብሔር ሐሳብ ነው፣ በእግዚአብሔር ኃይል ነው። ሃሌሉያ ዓለማትን የፈጠረበት አንድ ልጁ ይላል መጽሐፍ ቅዱስ። ከዛ ደግሞ ሁሉን በስልጣኑ ቃል ደግፎ የያዘ ይለዋል። መፍጠር ብቻ ሳይሆን ሁሉን ደግሞ በስልጣኑ ቃል ደግፎ ይዞ ነው። ወዳጆቼ ቃላቶችን እንደዚህ አቀነባብሬ መናገር የምችለው ኦርጋኖቼ እንደዚህ በትክክል እየሰሩ ፊት ለፊታችሁ ቁጭ ብዬ ማውራት የቻልኩት ትንፋሽን ስቤ ያስገብቼ ያስገባሁት ትንፋሽ ለሚፈለገው ዓላማ ውሎ መውጣት ያለበት ተመልሶ የሚወጣው እነዚህ ሁሉ በስልጣኑ ቃል ተደግፈው ነው። ሃሌሉያ ለአሦር ንጉሥ እግዚአብሔር ስልጣን ሰጥቶታል ብቻ ሳይሆን በእያንዳንዱ ቀን ስልጣኑ ላይ መቀመጥ የሚችለው እግዚአብሔር እስከፈቀደለትና እስካስቀመጠው ድረስ ብቻ ነው። እግዚአብሔር አምላካችን አንድን ነገር አንድ ጊዜ የሚፈጥር አንድ ጊዜ የሚያደርግ ብቻ ሳይሆን ያ የተፈጠረው ያ የተደረገው ነገር ሰስቴን እንዲያደርግ ቀጣይነት እንዲኖረው ፈንክሽን እንዲያደርግ ስርዓቱን ጠብቆ እንዲሄድ የሚያደርገው ራሱ እሱ እግዚአብሔር አምላካችን ነው። ሃሌሉያ ስሙ ይባረክ። በእርሱ ሕያዋን ነን ብሎ አላቆመም ሐዋርያው ጳውሎስ። እንዴት ወደዋለሁ መሰላችሁ ይህንን ክፍል። በእርሱ ሕያዋን ነንና ይልና ሕያው ባደረገን በእርሱ በራሱ እንንቀሳቀስማለን። ሃሌሉያ የምንቀሳቀሰው በራሴ አይደለም። ነግቶ አይኔን የምገልጠው በራሴ ኃይል አይደለም። አይኖቼ የሚገለጡት የሚንቀሳቀሱት በእርሱ ነው። የምኖረው በእርሱ ነው። ኤግዚስት ያደረግኩት በእሱ ነው። ደግሞ የምንቀሳቀሰው በእርሱ ነው። እያንዳንዳቸው ኦርጋኖቼ ጀስት ስለተፈጠሩ ብቻ አይደለም ፈንክሽን የሚያደርጉት፣ በስልጣኑ ቃል ደግፏቸው ነው። ሃሌሉያ በየቀኑ ከዋክብት ከከዋክብት ተጋጩ ተብሎ የማንሰማው፣ በየቀኑ ፍጥረት ስርዓቱን ጠብቆ የሚንቀሳቀሰው፣ የመሬት ስበት አንድም ቀን ለቆን አየር ላይ አንሳፎን የማያውቀው በስልጣኑ ቃል ተደግፎ ፈንክሽን ስለሚያደርግ ነው። ሃሌሉያ አንድ ጊዜ ሰጥቶኛል ብለን የእግዚአብሔርን ነገር ከዛ በኋላ በራሳችን ይዘን ሮጠን የምናስተዳድረውና ለወደድነው ዓላማ የምናውለው አይደለም። የሰጠን እሱ እንደሆነ ደግሞ ያ ነገር ሰስቴን እንዲያደርግ ቀጣይነት እንዲኖረው የሚያደርግም እግዚአብሔር ነው። የአሦር ንጉሥ ተቀበለ፣ ኢንፍሉዌንስን ከእግዚአብሔር ተቀበለ፣ ድልን ከእግዚአብሔር ተቀበለ፣ ኃያልነትን ታላቅነትን ከእግዚአብሔር ተቀበለ። ከዛ በኋላ የተቀበለውን ነገር ለራሱ ዓላማና ሐሳብ በራሱ መንገድ ማስተዳደር ፈለገ። በሰማይ አምላክ ላይ አንደበቱን አላቀቀ። አንድ ጊዜ ከእጄ ወጥቷል በቃ ወይ ባልሰጠሁት ብሎ እጁን አጣምሮ ቁጭ ብሎ የሚጸጸት ምንም ማድረግ የማይችል አምላክ አይደለም እግዚአብሔር። ተነቀለ፣ ታላቁ ዛፍ ተቆርጦ ወደቀ ይለናል። ከዛ ከቁጥር 15 እስከ 17 ድረስ ስታዩት አሦር ወደ መቃብር ወረደ። ከቁጥር 15 እስከ 17 አሦር ወደ መቃብር ወደቀ ይላል። አያችሁ በምድር ላይ ያለ የትኛውም ሕያው ፍጡር ሞት እኩል ያደርገዋል። በቀኑ መጨረሻ ሁሉም ይሞታል ወዳጆቼ፣ ሁሉም እኩል ይሆናል፣ ሁሉም ይሞታል። ዕብራውያን መልእክት ምዕራፍ 9 ቁጥር 27 በጣም ይገርመኛል ይሄ ቃል። ሰው አንድ ጊዜ ሊሞት ከዚያም በኋላ በፍርድ ፊት ሊቆም ተወስኖበታል። የማይሞት ሰው የለም። ሊሞት ደግሞ በፍርድ ፊት ሊቆም ተወስኖበታል ይላል። በምድር ላይ ያለ የትኛውም ከፍታ የትኛውም ታላቅነት ሰውን ከሞት አያስቀረው። ማቴዎስ ወንጌል ምዕራፍ 16 ቁጥር 26 ላይም ጌታችን እንደዚህ ያለ፣ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል አለ። ምን ይሰጣል? ራሱን ከሞት ማስቀረት የሚችል የለም። ምን ይቀረዋል? ምን ማስቀረት ይችላል ወዳጆቼ? እዛ ወደ ቁጥር 18 ስንመጣ በክብርና በታላቅነት በኤደን ዛፎች መካከል ማንን መስለሃል ይለዋል። ነገር ግን ከኤደን ዛፎች ጋር ወደ ታችኛው ምድር ያወርዱሃል፣ በሰይፍም በተገደሉት ባልተገረዙት መካከል ትተኛለህ። ይህም ፈርዖንና የሕዝቡ ብዛት ሁሉ ነው ይላል ጌታ እግዚአብሔር። አያችሁ በአሦር ላይ የደረሰውን ነገር ግብፅም ከታበየች እንደማይቀርላት ነግሮ ያስጠነቅቃታል እግዚአብሔር። የአሦርን ታሪክ ተመልከች ይላታል። ወዳጆቼ እኛ ዛሬ ቁጭ ብለን እነዚህን ታሪኮች የምናየው
እነሱን ጀጅ ለማድረግ አይደለም፣ እነሱን ብሌም ለማድረግ አይደለም፣ እንዴት እንደዚህ ያደርጋሉ ለማለት አይደለም። እግዚአብሔር ለግብፅ የአሦርን ታሪክ ሲተርክላት ለማስደነቅ አይደለም፣ አሦርን እያማላት አይደለም። በእኛ በአሁን በሰዎች ቋንቋ ልንገራችሁና ከአሦር ታሪክ እንድትማር ፈልጎ ነው። ግን አንድ በጣም የሚገርመኝ አንድ አባባል አለ። አንድ ሰው ያለው ከታሪክ የምንማረው አለ ሰው ከታሪክ አለመማሩን ነው። አይገርማችሁም? ከታሪክ የምንማረው ሰው ከታሪክ አለመማሩን ነው። ሰው ከታሪክ አይማርም። እያንዳንዱ ሰው እየሄደ እየተጋጨ ይማራል እንጂ ከታሪክ የምንማረው ሰው ከታሪክ አለመማሩ ነው። ግብፅ የአሦር ታሪክ የተነገራት ከዛ ታሪክ እንድትማር ነበረ፣ ግን አልተማረችም። ካልተማርሽ አንቺንም ደግሞ ወደዛው እልክሻለሁ እያላት ነው እግዚአብሔር። ከዚህ ምዕራፍ ላይ ምን እንማር ወዳጆቼ? አንደኛ ከሰማይ በታች ያለ የትኛውም ነገር ጊዜያዊና ተለዋዋጭ ስለሆነ አያስመካም። ወዳጆቼ እንደ ጥላ ነው። ጠዋት ያያችሁት ቦታ ማታ አይገኝም። ትናንትና ከረቁ ጋር አብረን ነው ያልነው ብያችኋለሁ። ቀረጻ ነበረንና ወደ ስቱዲዮ ከመግባታችን በፊት መኪና ሳቆም ጥላ ቦታ በጣም ፈለኩና እስች ጋር ቆይ ጠጋ ብለን እናቆም ብያት በጣም ተቸግሬ ተጠጋግቼ ገብቼ ጥላ ቦታ አቆምኩኝና ምን አለችኝ? ረቁ አይቲጂ አለችኝ። ሁሌ ታስቁኛላችሁ። ጥላ ፈልጋችሁ እንደዚህ ታቆሙና ከዛ ልክ ስንወጣ ጥላው ወደ ሌላ አቅጣጫ ዞሮ መኪናው ነዶ ታገኙታላችሁ አለችኝና በጣም አሳቀች። የእውነትም ተመልሰን ስንወጣ እኔ ጥላ ብዬ ፈልጌ ያቆምኩበት ቦታ ፀሐይ ሆኖ ጥላው ወደ ሌላ ቦታ ዞሮ መኪናው ነዶ ነው ያገኘነው ተመልሰን ስንወጣ። በዚህ ዓለም ላይ ከሰማይ በታች ያለ ነገር ሁሉ ወዳጆቼ ልክ እንደዚህ ነው። ያ ጥላ አለ ተብሎ እዛ ጋር ቤት ይሰራል፣ ኑሮ ይመሰረታል። ፀሐይ ሲዞር አብሮ ከሚዞር ነገር ጋር እሱ ላይ ዲፔንድ ተደርጎ ኑሮ ይመሰረታል አይመሰረትም አይደለ? ልክ እንደዛ ነው። ከፀሐይ በታች ያለ ነገር ሁሉ እንዴት ተሻምቼ እንዴት ታግዬ እንዴት ተጣብቤ እንደገባሁኝ እዛ ቦታ ላይ ብትኖር ተነግራችሁ ነበር። እንዴት እየሳቀን እንደወረድን። እውነትሽን እኮ ነው እያልኳት እየሳቅኩኝ ነው የወረድኩት። ጥላ አለ እዚህ ጋር ብዬ ማለት ነው። ቀረጻ ጨርሰን ስንወጣ ጥላው ወደ ሌላ ቦታ ዞሯል፣ መኪናው እሳት ሆኗል። በቃ ከሰማይ በታች ያለ ነገር ሁሉ ይሄ ነው ወዳጆች። ዛሬ ጥላ ነው ያላችሁት ነገ ዞሮ ፀሐይ ያስመታችኋል። በመዞር የተደረገ ጥላ በሱ ዘንድ የሌለ፣ ሃሌሉያ፣ መለዋወጥ በሱ ዘንድ የሌለ አለ ያዕቆብ። በቃ እግዚአብሔርን ሲገልጠው ወዳጆቼ በመዞር የተደረገ ጥላ በእግዚአብሔር ዘንድ የለም። በምድር ላይ ያለ ነገር ሁሉ በመዞር የተደረገ ጥላ ያገኘዋል፣ መለዋወጥ ያገኘዋል። ስለዚህ አያስመካም። የኔ ጥላ ያላችሁት ወንድም፣ ጥላ ያላችሁት ወንድም፣ ጋሻ ያላችሁት የተመካችሁበት የታመናችሁበት ይደርስልኛል፣ ያስመካኛል፣ እሱ እያለ ማን ይነካኛል ያላችሁት ገንዘባችሁ ቢሆን፣ ዘመዳችሁ ቢሆን፣ ወንድማችሁ ቢሆን፣ አባታችሁ ቢሆን፣ ኔሚት እውቀታችሁ ቢሆን፣ ዜግነት ቢሆን፣ አንዳንድ ፓስፖርቶች ጥላ ናቸው አይደለም? አንዳንድ መኖሪያ ፈቃዶች ጥላ ናቸው። አንዳንድ አካውንቶች ጥላ ናቸው። ግን ወዳጆቼ እነግራችኋለሁ፣ ልክ ስወጣ ወደ ሌላ ቦታ ዞሮ ፀሐይ መኪናውን ቅጥል አድርጎ እንዳገኘሁት በመዞር የተደረገ ጥላ ነው። እዚህ ምድር ላይ ያለ የትኛውም ነገር በመዞር የተደረገ ጥላ ያገኘዋል፣ አያስመካም። ብርቱ የነበረው ደክሞ፣ ባለጠጋ የነበረው ደህይቶ፣ ውብ የነበረው ውበቱ ረግፎ፣ ኃያላን ደክመው፣ ተጽዕኖ ፈጣሪዎች ተረስተው፣ ወይኔ እንትና የሚባል ሰው ነበር አይደለ ድሮ ተብሎ እሱን የማያውቅ ትውልድ ተነስቶ አይተናል። በዚች አጭር ዘመናችን እንኳን አይተናል ወዳጆቼ። ኃያላን ሲንበረከኩ አይተናል። አያስመካም። የሚያስመካ ነገር የለም። መለዋወጥ በእርሱ ዘንድ ከሌለ ያዕቆብ ምዕራፍ 1 ቁጥር 17 ላይ ታገኙታላችሁ ጥቅሱን። መለዋወጥ በጎ ስጦታ ፍጹም በረከት ይልና መለዋወጥ በእርሱ ዘንድ ከሌለ፣ በመዞር የተደረገ ጥላ በእርሱ ዘንድ ከሌለ፣ ከብርሃናት አባት ሃሌሉያ 360 ዲግሪ ብርሃን ከሆነ ከብርሃናት አባት ዘንድ ይወርዳሉ ይላል። ያ የብርሃናት አባት ብቻ ነው የማይለዋወጥ የማያሳፍር። ጠዋት ተጠልላችሁበት ከሰዓት ትቷችሁ ሄዶ ፀሐይ የማያስመታችሁ የብርሃናት አባት እግዚአብሔር ብቻ ነው። እሱ ብቻ ነው። ሁለተኛው ነጥብ ከዚህ ምዕራፍ የምንማረው ያለንን ሁሉ የተቀበልነው ከእግዚአብሔር ነው። ወዳጆች አንተ እንድትበልጥ ማን አድርገዋል?
እጃችን ላይ የሚቆየው እሱ እስከፈቀደ ድረስ ብቻ ነው። ለምንድን ነው ማልመካው ብላችሁ ከጠየቃችሁ በሁለት ዋና ምክንያቶች ልንመካ አንችልም። እኛ አንደኛ ሁሉን የተቀበልነው ከእግዚአብሔር ስለሆነ፣ ሁለተኛ ያ የተቀበልነው ነገርም እጃችን ላይ መቆየት የሚችለው እግዚአብሔር እስከፈቀደ ድረስ ብቻ ስለሆነ፣ ስለዚህ በእነዚህ በሁለት ሶሊድ ምክንያቶች ልንታበይ አንችልም። የተቀበልነው ከእርሱ ነው። እጃችን ላይ ጸንቶ የሚኖረውም እሱ እስከፈቀደ ድረስ ብቻ ነው። ህይወት ቢሆን፣ ኃይል ቢሆን፣ ሀብት ቢሆን፣ ምንም ነገር እጃችን ላይ ጸንቶ የሚኖረውም እሱ እስከፈቀደ ድረስ ብቻ ነው። ሶስተኛ ከዚህ ምዕራፍ የምንማረው ትናንት እግዚአብሔር ተጠቅሞብናል ማለት ወገኖቼ ነገ ስናምፅ አይቀጣንም ማለት አይደለም። ኢትስ ናት ጋራንቲ፣ ዋስትና አይደለም። ከዚህ ቀደም የአሦርን ንጉሥ ተጠቅሜበታለሁ አለ። ተጠቅሜበታለሁ። ህዝቤን እስራኤልን ቀጥቼበታለሁ። በዙሪያዬ ያሉ ሌሎች አህዛብን ቀጥቼበታለሁ። አገልግሎኛል፣ ተጠቅሜበታለሁ። ያ ማለት ግን ዛሬ ሲያምፅ አልቀጣውም ማለት አይደለም። ዛሬ ሲያምፅ ላለመቀጣት ዋስትና አይሆነውም። ትላንት እግዚአብሔር ተጠቅሞብናል ማለት ነገ ስናምፅ ላለመቀጣት ዋስትና ነው ማለት አይደለም ያ ጉዳይ። አራተኛ ምን እንማር ከዚህ ምዕራፍ ወገኖቼ? ሌሎችን የመታ እንቅፋት እንዳይመታን ከሌሎች ውድቀት ትምህርት እንውሰድ። ብልህ እኮ ከሌሎች ነው የሚማረው። ሰነፍ ነው ራሱ ተጋጭቶ የሚማረው ወገኖቼ። ምሳሌ ስናጠና ሰለሞን ካስታወሳችሁ እንደዚህ ያለ፣ በሰነፍ ሰው እርሻ አለፍኩኝ አለ። እርሻው አረም ወርሶት አቴንድ ሳይደረግ አረም ወርሶት እሾክ ወርሶት ሳይኮተኮት ተበላሽቶ አጥሩ ፈርሶ አየሁት አለ። ከዛ ታዘብኩት፣ አንጓጠጥኩበት፣ አማሁት አይደለም ያለው፣ ለራሴ ትምህርትን ወሰድኩኝ አለ። ሌሎችን የመታ እንቅፋት እንዳይመታን ከእነርሱ ውድቀት ትምህርትን እንውሰድ። ሲሆን ጠቢብ ሰው ከእግዚአብሔር ቃል ትምህርትን ይወስዳል። ከዛም ካለፈ ደግሞ ከሌሎች ስህተት ይማራል። ለምን ወድቀን እንማራለን? ለምን ተላትመን እንማራለን? ለምን ከጠባሳ ጋር እንማራለን? ወዳጆች ከሌሎች ስህተት እንማር። ምዕራፍ 32 አንተ ፈርዖን በህዝቦች መካከል እንደ አንበሳ በባህሮች ውስጥ እንዳስፈሪ አውሬ ነህ ይለውና በዋናነት ችግሩን ፈርዖን የፈጠረውን ችግር በዋናነት ሲናገር ምንጮችን የምታደፈርስ ነህ ይለዋል። አይገርማችሁ? ምንጮችን የምታደፈርስ ነህ። ፈርዖን በትዕቢቱ ህዝቦችን ይረብሻል፣ ሰላማቸውን ያደፈርሳል። ምንጮችን የምታደፈርስ ነህ። ወገኖቼ ትዕቢተኞች ባሉበት ሰላም የለም። እናቴ እንደዚህ ትላለች፣ በጥባጭ ባለበት ማን ጥሩ ይጠጣል ትላለች። ትዕቢተኛ ባለበት ስፍራ ጥሩ መጠጣት አይቻልም፣ ሰላም መሆን አይቻልም። ስለዚህ አንተ ፈርዖን በህዝቦች መካከል እንዳንበሳ በባህሮች ውስጥ እንዳስፈሪ አውሬ ሆነ ምንጮችን እያደፈረስክ ነው። በዙሪያ ያሉት በሙሉ እየታወኩ ነው ካንተ የተነሳ፣ ከትዕቢት የተነሳ። ትዕቢት ባለበት ቦታ ሰላም የለም። ትዕቢት ባለበት ቦታ መረጋጋት የለም። ከዛ ቁጥር 3 ላይ ጌታ እግዚአብሔር እንዲህ ይላል አለ፣ ብዙ ህዝብ ይዤ መረቤን በላይ ላይ እጥላለሁ፣ በመረቤም ጎትተው ያወጡሃል ይላል። በመረቤም ጎትተው ያወጡሃል። ቁጥር 3 ጌታ እግዚአብሔር እንዲህ ይላል፣ ብዙ ህዝብ ይዤ መረቤን በላይ ላይ እጥላለሁ፣ በመረቤም ጎትተው ያወጡሃል ይላል። የግብፅ ንጉሥ ትላንትናም እንዳልኳችሁ ማንም የማይደፍረው አይነኬ በህዝቡ መካከል የሚኖር ታላቅና የተፈራ ንጉሥ ነው። ንጉሥን ለማግኘት መጀመሪያ ወታደሮቹን መጨረስ ያስፈልጋል። ማንም የማይደፍረው ነው፣ ማንም የማይነካው ነው። ከእግዚአብሔር መረብ ግን ማምለጥ አይችልም። ወገኖቼ በእግዚአብሔር የፍርድ ቅጣት ፊት መቆም የሚችል የሰው ኃይል የለም። ኃያላን ቢሆኑ፣ ጎበዛዝት ቢሆኑ፣ ታላላቆች ቢሆኑ፣ ታናናሾች ቢሆኑ ከእግዚአብሔር የፍርድ ቅጣት ፊት ማምለጥ የሚችል ሰው የለም። ከቁጥር 9 እስከ 10 ድረስ የደረሰብህን ቅጣት ሲያዩ ህዝቦች ይንቀጠቀጣሉ ይላል። መቀጣጫ አደርግሃለሁ ነው። በአጭር ቃል መቀጣጫ አደርግሃለሁ። የደረሰብህን ቅጣት ሲያዩ ህዝቦች ይንቀጠቀጣሉ። ምን ብለው ይንቀጠቀጣሉ? አንደኛ
እግዚአብሔር በአንድ ህዝብ ላይ የሚልከው ቁጣ ለሌላው ህዝብ ማስጠንቀቂያ ስለሆነ ሲያዩ ይንቀጠቀጣሉ። ሁለተኛስ ግብጽ በጣም ኃያል በጣም የሚተማመኑባት እነሱ ራሳቸው የሚደገፉባት የሚመኩባት ሀገር ስለነበረች ስትናወጥ አይተው የቆመበት መሬት እንደከዳው ሰው ይርበደበዳሉ፣ ይንቀጠቀጣሉ። እንግዲህ ግብጽ እንደዚህ ከሆነች እኛማ የቱን ያክል እንቋቋመዋለን ብለው ይንቀጠቀጣሉ። መዝሙር 146 ከቁጥር 3 እስከ 10 ድረስ እንደዚህ ይላል የእግዚአብሔር ቃል። ማዳን በማይችሉ በሰው ልጆችና በአለቆች አትታመኑ። ነፍሱ ትወጣለች። የሰው ልጅ እኮ ይላቸዋል፣ እንዴት ሰው በሰው ይታመናል? ነፍሱ ትወጣለች፣ ወደ መሬትም ይመለሳል። ያን ጊዜ ምክሩ ሁሉ ይጠፋል። እንዴት በዚህ ፍጥረት ትታመናላችሁ? የያዕቆብ አምላክ ረዳቱ የሆነ ተስፋውን በአምላኩ በእግዚአብሔር የሆነ ሰው ምስጉን ነው፣ ብለስድ ነው እሱ። እርሱም ሰማይንና ምድርን ባህርንም በእነርሱም ያለውን ሁሉ የፈጠረ እውነትን ለዘላለም የሚጠብቅ ለተበደሉት የሚፈርድ ለተራቡ ምግብን የሚሰጥ ነው። እግዚአብሔር የታሰሩትን ይፈታል። እግዚአብሔር የወደቁትን ያነሳል። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። እግዚአብሔር ጻድቃንን ይወዳል። እግዚአብሔር ስደተኞችን ይጠብቃል። ድሃ አደጎችና ባልቴቶችን ይቀበላል። የኃጢአተኞችንም መንገድ ያጠፋል ይልና ቁጥር 10 እግዚአብሔር ለዘላለም ይነግሳል። ጽዮን ሆይ አምላክሽ ለልጅ ልጅ ነው፣ ሃሌሉያ ይላል። ከታመኑት ሳይቀር በዚህ ነው። ከተደገፉት ሳይቀር በዚህ ነው። በግብፅ የሚታመኑ ግብፅ ስትወድቅ አይተው ይርበደበዳሉ፣ ይፈራሉ፣ ይደነግጣሉ። እግዚአብሔር ግን ለዘላለም የሚነግስ ነው። ጽዮን ሆይ አምላክሽ ለልጅ ልጅ ነው ይላል። ወገኖቼ ለዘላለም በማይነግሱ ነገስታት የተማመኑበት ዙፋን ሲናወጥ ይርበደበዳሉ። ለዘላለም በሚነግሰው በእግዚአብሔር የሚታመኑ ግን ለዘላለም ጸንተው ይኖራሉ። ጽዮን ሆይ አምላክሽ ለልጅ ልጅ ነው፣ ዙፋኑስ ለዘላለም ነው። ስለዚህ በሱ የሚታመኑ አያፍሩም። ስለዚህ ማዳን በማይችሉ በሰው ልጆችና በአለቆች አትታመኑ። ነፍሳቸው በምትወጣ ሰዎች፣ ወደ መሬት በሚመለሱ ሰዎች፣ የዛን ጊዜ ምክራቸው ሁሉ በሚጠፋ ሰዎች አትታመኑ። ለዘላለም በሚነግሰው ለልጅ ልጆቻችን በሆነው በእግዚአብሔር ታመኑ። ከቁጥር 11 እስከ 16 የግብፅ ኩራት ይንኮታኮታል ይላል እግዚአብሔር። ግብፅ የኮራችባቸውን የተመካችባቸውን ነገሮች ለባቢሎን አሳልፎ ሰጥቶ ባዶ ስለሚያደርጋት የግብፅ ኩራት ይንኮታኮታል ይላል። ቁጥር 14 ላይ ከዚያም ውሆቿን አጠራለሁ፣ ወንዞቿም እንደ ዘይት እንዲፈሱ አደርጋለሁ ይላል ጌታ እግዚአብሔር ይላል። እግዚአብሔር ከፍርድ በኋላም ሁል ጊዜ ተስፋ የሚሰጥ አምላክ ነው። የፍርድ ብቻ ሳይሆን የተስፋም አምላክ ነው። እግዚአብሔር ቁጥር 15 ላይ ግብፅን ባድማ ሳደርጋት አለ፣ ምድሪቱም ያላትን ሁሉ ያጣች ስትሆን በዚያም የሚኖሩትን ሁሉ ስመታ፣ ያን ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ ይላል። ሁል ጊዜ እንደምንለው እግዚአብሔር ሕዝቡንም ሆነ አሕዛብን ሲቀጣ በዓላማ ነው። ያን ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። ከዛ ከ17 እስከ 32 ድረስ ያለውን ሀሳብ ስንመለከት ግብፅ ከዚህ ቀደም ከወደቁት ሀገሮች ጋር ተደመረች የሚል ዜና ነው የምንሰማው። አስጠንቅቋት ነበረ። ቀደም ሲል በነበረው ምዕራፍ ላይ እንዳየነው አሶርን እያሳየ አስጠንቅቋት ነበረ። ከታሪክ የምንማረው ሰው ከታሪክ አለመማሩን ነው እንዳልነው፣ ግን ግብፅ ከታሪክ ስላልተማረች ከዚህ ቀደም ከወደቁት ሀገሮች ጋር ተደመረች ይለናል ማለት ነው። አሶር፣ ኤላም፣ ሞሳ፣ ቆቤል፣ ሲዶም ከዚህ በፊት በትዕቢታቸው ወደ ጉድጓድ የወረዱ ሀገሮች ናቸው። አሁን ደግሞ ፈርዖን ሆይ አንተም እንደዚሁ ትሆናለህ ይለዋል እግዚአብሔር። ለምን ካላችሁ ወዳጆቼ፣ እግዚአብሔር ሁለት አይነት ሚዛንን ለፍርድ አይጠቀምም። ደግሞም የማንንም ፊት አይቶ አያደላም። አሶር ላይ ከትዕቢቱ የተነሳ ከፈረደበት ግብፅም ላይ ይፈርድበታል። ቆቤልና ሲዶም ላይ ከፈረደባቸው ግብፅም ላይ ይፈርድባታል። እግዚአብሔር አይለወጥም። የፍርዱን ሚዛን አያዳላም። ጥንትም አሁንም የትዕቢት ፍርዱ ውድቀት ነው። ትዕቢት ውድቀትን ትቀድማለች። ለፈርዖንም ይሰራል። ትዕቢት
ውድቀትን ትቀድማለች። ለናቡከደነጾርም ይሰራል፣ ለሰናክሬምም ይሰራል፣ ለእስራኤልም ነገስታት ይሰራል። ለሁሉም ተጀምሮ እስኪጨረስ ድረስ እግዚአብሔር ሁለት አይነት ሚዛን የለውም፣ ደብል ስታንዳርድ የለውም። እግዚአብሔር እንደ ሰው አይደለም። እኛ እኮ ደብል ስታንዳርድ አለን አይደለም? እከሌ ሲያደርገው ልክ ይሆንና እከሌ ሲያደርገው ስተት ይሆናል። እግዚአብሔር ጋር ግን እንደዛ አይደለም። ትዕቢት ማንም ጋር ቢገኝ ወደ ውድቀት ይመራል። ኃጢአት ማንም ሰው ጋር ቢመጣ ሞት የሚባል ደሞዝ ይከፈለዋል። ሮሜ ምዕራፍ 6 ቁጥር 23 ላይ የኃጢአት ደሞዝ ሞት ነውና ይላል። ይሄ በብሉይም በአዲስም የተቀየረ ነገር አይደለም። ድሮም ዘንድሮም እግዚአብሔር አልተቀየረም። የፍርድ ሚዛኑ አያዳላም። ትላንትናም ዛሬም የሚሰራ ህግ ነው። የኃጢአት ደሞዝ ሞት ነውና ይልና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ህይወት ነው ይላል። አያችሁ፣ እግዚአብሔር የፍርድ ሚዛኑን ቀይሮ ሳይሆን ያ የኃጢአት ደሞዝ የሆነው ሞት ኢየሱስ ክርስቶስ ላይ ስላረፈ የእግዚአብሔር የጸጋ ስጦታ ስለደረሰን በክርስቶስ ኢየሱስ በጌታችን የዘላለምን ህይወት ተቀበልን እንጂ እግዚአብሔር ስለ ኃጢአት ያለው አመለካከት በኃጢአት ላይ የሚሰጠው ፍርድ ተቀይሮ አይደለም። እግዚአብሔር ኮምፕሮማይዝ አድርጎ አይደለም። እግዚአብሔር ሐሳቡን ቀይሮ አይደለም። እኔ እግዚአብሔር አልለወጥም የሚል አምላክ ነው። ወዴት ይለወጥ? የመጨረሻው ፍጹም እሱ እኮ ነው። ወዴት ይለወጥ? እኛ እኮ እያደገን ነው የምንለወጠው። እሱ ወዴት ይለወጣል ወዳጆች? እሱ ተለውጦ ሳይሆን በክርስቶስ ኢየሱስ ሞት ስለተሻረልን፣ በክርስቶስ ኢየሱስ ሞት ስለተዋጠልን የእግዚአብሔርን የጸጋ ስጦታ የዘላለም ህይወትን ተቀበልን። ምን እንማር ከዚህ ምዕራፍ? አንደኛ፣ በምድራዊና በኃላፊ ነገሮች ላይ አይደንቲቲያችንን አንገንባ ወዳጆች። ማንነታችንን አንገንባ። ስልጣን ይሻራል፣ ሀብት ይወድማል፣ ውበት ይረግፋል። ከማያልፈው ጌታ ጋር ራሳችንን አይደንቲፋይ እናድርግ። ከማያልፈው ጌታ ጋር ሃሌሉያ። መታወቂያችን እሱ ይሁን። የማያልፍ ነገር የለም። ዛሬ የኮራችሁበት ነገር ያሳፍራችኋል። ዛሬ በቃ ራሳችንን በኩራት አይደንቲፋይ ያደረግንበት ነገር ነገ ያሳፈረናል። ነገ ልንጠራበት አንፈልግም። ነገ ያልፋል። ከማያልፈው ጋር ራሳችንን አይደንቲፋይ እናድርግ። በምድራዊና በኃላፊ ነገር ላይ ማንነታችንን አንገንባ። ከማያልፈው ጌታ ጋር ማንነታችንን እናስተሳስር። የመጀመሪያው ፖይንት እሱ ነው። ሁለተኛው ከዚህ ምዕራፍ የምንማረው ደቃቁም ትልቁም ከእግዚአብሔር የፍርድ መረብ አያመልጥ። አይገርማችሁም? እኔ ይህንን ክፍል እያነበብኩኝ ቅድም በጣም እየገረመኝ ነበር። እህቶች ታውቃላችሁ፣ ቤታችን ውስጥ የተለያየ አይነት የቀዳዳ መጠን ያላቸው ወንፊቶች አሉ አይደለም? ለተለያየ እህል አይነት የምንጠቀምባቸው ወንፊቶች አሉ። አንደኛው የሚያሾልከውን ሌላኛው አያሾልክም። ለቅመም የምንጠቀመውን ለሌላ ነገር ላንጠቀመው እንችላለን። የእግዚአብሔር መረብ አንድ ነው። ደቃቁንም ትልቁንም ይይዘዋል። አይገርማችሁ? የፍርዱ ሚዛን አንድ ናት እኮ። ደቃቁም ትልቁም ከዛ የፍርድ መረብ አያመልጥም። መረቤን እልካለሁ አለ። ፈርዖን ትልቅ ስለሆነ እኔ መረብ ውስጥ የማይገባ መስሏችሁ ከሆነ የኔ መረብ ትለያለች። መረቤን እልካለሁ፣ ይይዘዋለሁ። ደቃቁንም ትልቁንም የሚይዝ የእግዚአብሔር መረብ አለ። ከዚህ መረብ ማምለጥ አይቻልም። ሶስተኛ ከዚህ ምዕራፍ ምንድን ነው የምንማረው? እግዚአብሔር በሱ እንድንታመን ሊያደርገን ከሱ ውጭ የምንተማመንበትን ነገር ያንኮታኩተዋል። ወዳጆች፣ አንኮታኩታታለሁ ግብፅን ይላል። በዙሪያ ያሉት ሀገሮች አይተዋት እንዲደነግጡ፣ በስጋ ለባሽ መታመናቸውን እንዲያቆሙ ግብፅን አንኮታኮታታለሁ የሚለው እግዚአብሔር ያንኮታኩተዋል። በሱ እንድንደገፍ እሱን ብቻ እንድንታመን ለማድረግ የተደገፍንበትን የታመንበትን ነገር ያንኮታኩተዋል እግዚአብሔር። ይሄ እግዚአብሔር አሰራር ነው። አራተኛ ከዚህ ምዕራፍ ምን እንማር? የእግዚአብሔር ፍርድ ዛሬም አልተለወጠም። ኃጢአተኞቹ ነፃ የተለቀቅነው ጻድቁ ተፈርዶበት ነው። ሃሌሉያ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱም ስለኛ ኃጢአት አደረገው። ያ ባይሆን ኖሮ ወዳጆቼ እግዚአብሔር የማይለወጠው አምላክ በማይለወጠው ፍርዱ ዛሬም
ስለ ኃጢአታችን ሞት የሚባል ደሞዝ ነበር የሚከፍለን። የእግዚአብሔር ፍርድ አልተለወጠም። ኃጢአተኞቹ ነፃ የተለቀቅነው ጻድቁ ተፈርዶበት ነው። ኢየሱስ ተፈርዶበት ነው። ክብር ለሱ ይሁን። ሃሌሉያ። ምዕራፍ 33 እንግዲህ ወጣ ይልና የጉበኛን ኃላፊነት ይናገራል። የጉበኛን ኃላፊነት የሕዝቅኤል መልእክት ከፍርድ ወደ ተስፋ እያዘነበለ ይሄዳል። ከዚህ በኋላ ከቁጥር 1 እስከ 9 ለጉበኛው ሕዝቅኤል የተሰጠ ማስጠንቀቂያ ነው የምናገኘው። ዋችማን ማለት ነው። ዋች የሚያደርግ ተመልካች፣ ጠባቂ ማለት ነው ጉበኛ ማለት። የጉበኛ ኃላፊነቶች በዋናነት አንደኛ ነቅቶ መጠበቅ፣ ሁለተኛ አደጋ ሲመጣ አይቶ ህዝብን ማስጠንቀቅ፣ ሶስተኛ መለከት መንፋት፣ አላርም ማድረግ። እነዚህ የጉበኛ ኃላፊነቶች ናቸው። አንድ ጉበኛ እነዚህን ኃላፊነቶች በአግባቡ ከተወጣ ጥፋት ቢከሰት ራሱ እሱ ከደሙ ንጹህ ነው። እነዚህን ኃላፊነቶቹን በአግባቡ ካልተወጣና ዝም ካለ ግን ለሚመጣው ጥፋት ተጠያቂ ነው። እኔ ኃጢአተኛውን ትሞታለህ ባልኩት ጊዜ አንተ ኃጢአተኛውን ሄደህ ባታስጠነቅቀው ኃጢአተኛው ቢሞት፣ ኃጢአተኛው የሞተው በእርግጥ ከኃጢአቱ የተነሳ ነው። አንተ ግን በኃጢአተኛው ደም ትጠየቃለህ፣ ምክንያቱም ልታስጠነቅቀው ይገባ ነበርና። ደግሞስ እኔ ኃጢአተኛውን ትሞታለህ ባልኩት ጊዜ አንተ ሄደህ ኃጢአተኛውን ብታስጠነቅቀውና ማስጠንቀቂያህን አልሰማም ብሎ ባይመለስ ቢሞት አሁንም የሞተው በኃጢአቱ ነው። አንተስ ከደሙ ነፃ ትሆናለህ። ለምን? ኃላፊነትን ትወጥተሃል። የነገርኩህን ማስጠንቀቂያ አስተላልፈሃል። አያችሁ ወዳጆቼ፣ እግዚአብሔር እኛን አምኖን የገለጠልንን ነገር በታማኝነት አለማድረስ ተጠያቂ ያደርጋል። ጉበኛ ማለት ዋችማን ማለት ነው፣ ጠባቂ ማለት ነው። አምኖን የገለጠልንን ነገር በታማኝነት አለማድረስ ተጠያቂ ያደርጋል። እንደኔ በነገራቸውም አይሰሙኝማ፣ እንንገራቸውና አይስሙን። በኃጢአታቸው ይሞታሉ፣ እኛ ከደሙ ነፃ እንሆናለን። ነግረናቸው ባይቀበሉን እኛ ከተጠያቂነት እናመልጣለን። ሳንነግራቸው ግን ቢሞቱ የሞቱት በኃጢአታቸው ነው። ግን እግዚአብሔር ካንተ እጅ ደሙን እፈልገዋለሁ፣ ተጠያቂ ነህ አንተ ብሎ ይናገራል። አንዳንድ ጊዜ ወገኖቼ እግዚአብሔር ለጆሮ ደስ የማይል መልእክት ይሰጠንና ከማጆሪቲው ልዩ ሆነን ላለመታየት እግዚአብሔር የሰጠንን መልእክት ላንናገር እንችላለን። በቃ ሰው ሁሉ ልክ በዚህ ዘመን እንደነበረው ማለት ነው። የነቢያት ልጆች ሁሉ ተስማምተው ድራማቲክ በሆነ መንገድ አንደኛው ላይ ቀንበር እየጫነ ከዛ አንስቶ እየሰበረ እግዚአብሔር እንዲሰብረዋለሁ በ2 ዓመት ውስጥ ወደ ምድራችሁ ትመለሳላችሁ ብሏችኋል ምናምን እያሉ የነቢያት ልጆች ሁሉ ማጆሪቲ ሆነው ተስማምተው መልካም ይሆናል እያሉ እየሰበኩ ነው። እነ ሕዝቅኤል እነ ኤርሚያስ ደግሞ እዚህ ጋር ኧረ እባካችሁ እንደዛ አይደለም እያሉ ነው። እግዚአብሔር በዘመናት መካከል ሕዝቅኤሎችን ይፈልጋል፣ ኤርሚያሶችን ይፈልጋል። የማጆሪቲውን ድምፅ ተከትለው የሚሄዱ ሳይሆን እኔና እግዚአብሔር ማጆሪቲ ነን ብለው ከብዙሃኑ ጋር ባይመሳሰል እንኳን እግዚአብሔር የሰጣቸውን መልእክት በታማኝነት የሚናገሩ፣ ጉባኤ መስማት የሚፈልገውን ሳይሆን እግዚአብሔር ማለት የፈለገውን የሚናገሩ ሕዝቅኤሎችና ኤርሚያሶችን፣ ጉበኞችን የሚያስጠነቅቁለትን እግዚአብሔር ይፈልጋል። ወገኖቼ ምን ጊዜም ቢሆን ተጠሪነታችን አካውንታቢሊቲያችን ለእግዚአብሔር እንጂ ለሰው እንዳልሆነ ልናውቅ ያስፈልጋል። ኢየሱስ ጌታ ነው ስንል እኮ ምን እያለን ነው ወዳጆቼ? ተጠሪነቴ ለሱ ነው እያለን እኮ ነው። እኔ ለሱ ነው ያደርኩት፣ እኔ የሱ አገልጋይ ነኝ። የምኖረው የምሰራው እሱን ደስ ለማሰኘት ነው፣ ሰውን ደስ ለማሰኘት አይደለም። ልክ ለጢሞቴዎስ እንደነገረው ሐዋርያው ጳውሎስ ወታደር ያዘመተውን ደስ ለማሰኘት ነው የሚኖረው። በጣም ይገርማችኋል። ወታደር እኛን ኢንዲቪጁዋሊ እያሰበ አይደለም የሚንቀሳቀሰው፣ የቅርብ አለቃውን እያሰበ ነው የሚንቀሳቀሰው። ታውቃላችሁ፣ አንድ ጊዜ አትሌት በላይነህ ዴንሰሞን ኢንተርቪው አድርጌው ነበረ እኔ ፕሮግራም ላይ ኒቆዲሞስ ላይ እና እንዴት ልቤ እንደተነካ ልነግራችሁ አልችልም።
እንዴት ነበረ ያንን ሬከርድ የሰበረበትን ውድድር የነበረውን ሁኔታ ጠየቅኩትና ስፒሪቹዋል ፓርቱን ምናምን ነገረኝና እንደው ፕሪንሲፕልም ማወቅ ፈለግኩኝና ስለ አትሌትነት ስላላቸው ቁርጠኝነት ለድል ሲሄዱ በምን አይነት ማይንድ ሴት እንደሚሄዱ መጽሐፍ ቅዱስ ስለ ሩጫ የሚናገረው ነገር አለ። ሜዳሊያ ለማግኘት ስለመሮጥ የሚናገረው ነገር አለና እሱን ጠየቅኩት። የዛን ዕለት አለ አሞኝ ነበር አለ። በምሮጥበት ሰዓት ታመሜ ነበር አለ። ግን ከመሄዴ በፊት የቅርብ አለቃዬ በእኔ በጣም ተማምኖ ፊት ለፊት ላይ አውጥቶኝ ያሸንፋል ብሎ ተናግሮ ሹመት ሁሉ አስጨምሮልኝ ነው የሄድኩት አለ ከመሄዴ በፊት። እና ልክ ሲያቅለሸልሸኝ ሲያመኝ ማቋረጥ ስፈልግ የኢትዮጵያን ሕዝብ አይደለም በእውነቱ ያሰብኩት አለ። ወይንም ሌሎቹን ትልልቆቹን ባለስልጣኖች አይደለም ያሰብኩት አለ። ያንን የቅርብ አለቃዬን አሰብኩት አለ። እንደዛ ተማምኖብኝ እንደዛ በሰው ሁሉ ፊት ስለኔ ተናግሮ አላሳፍረውም አልኩኝ አለ። ከዛ ሲሄድም ደግሞ ስገባ የሚቀበለኝ እሱ እንደሆነ አውቃለሁ አለ። የእሱ ኮምፕሊመንት ለእኔ በጣም ማተር ያደርጋል አለ። የማንም ሰው ሳይሆን የእሱ ኮምፕሊመንት ለእኔ በጣም ማተር ያደርጋል አለ። እና እየሮጥኩኝ እያመመኝ እያለ ስገባ ፊቱ ብራይት ሆኖ በርቶ ፊቱ አኮራኸኝ ብሎ አቅፎ ሲቀበለኝ ሳልኩት አለ። በቃ ህመሜን ተቋቋምኩኝና መንጭቄ ወጣሁኛል። ወዳጆቼ ማንን እያሰብን ነው የምናገለግለው? አንተ ታማኝ በጎ ባሪያ ወደ ጌታ ደስታ ግባ የሚለውን እያሰብን ነው የምናገለግለው? አንቺ ታማኝ በጎ ባሪያ ወደ ጌታሽ ደስታ ግቢ፣ በጥቂቱ ታነሻልና በብዙ እሾምሻለሁ የሚለውን ያንን የበራውን የጌታችንን ፊት እያየን ነው የምናገለግለው? እሱን ከሆነ የምናገለግለው ማጆሪቲው የሚለው ነገር አያስጨንቀንም። የእሱን ፊት እያሰብን ከሆነ አቅፎ ሲቀበለን ተነስቶ ታጥቆ ሲያገለግለን እያሰብን የምናገለግል ከሆነ የማጆሪቲው ፊት የማጆሪቲው ሀሳብ አያስጨንቀንም። ወዳጆች አያስጨንቀንም። ኑ እናንተ የአባቴ ብሩካን ይላል፣ በማዕድም አስቀምጦ ታጥቆ ያገለግላቸዋል ይላል። በጥቂቱ ታምናችኋልና በብዙ ከተሞች ላይ ሾማችኋለሁ ይላል። በሺህ ዓመት መንግስት ይሾማቸዋል የታመኑትን ባሮቹን። ያዘመተንን እሱን ደስ ለማሰኘት የምናገለግል ከሆነ ጉበኛ ማጆሪቲን ተከትሎ አይሄድም። የተሰጠውን መልእክት በታማኝነት ያደርሳል። ሐዋርያው ጳውሎስ ኤፌሶን ላይ 2 ዓመት ያክል በየዕለቱ ካስተማራቸው በኋላ ተሰናብቷቸው ሲሄድ በጣም ይሄ ቦታ ስሜት የሚነካ ነው። እያለቀሱ የተለያዩት እና መጨረሻ ላይ የተናገራቸው ቃል የኤፌሶንን ሽማግሌዎች እንደዚህ ያላቸው፣ ስለዚህ እኔ ያለ ከሰው ሁሉ ደም ንጹሕ እንደሆንኩ ዛሬ በዚች ቀን መሰክርላችኋለሁ፣ የእግዚአብሔርን ምክር ሁሉ ነግሬያችኋለሁና ምንም አላስቀረሁባቸውም። እግዚአብሔር እንደዚህ የምንልበትን ንጹሕ ሕሊና ለሁላችንም ያድለን። በእውነት በዙሪያችን ላሉ ሰዎች ሁሉ ከኛ ጋር በህይወት መንገድ ላይ በየትኛውም አጋጣሚ የተገናኙትን ሰዎች እኔ ከደማችሁ ንጹሕ ነኝ፣ የእግዚአብሔርን ምክር ሁሉ ነግሬያችኋለሁ፣ መረጥ አድርጌ መስማት የምትፈልጉትን ሳይሆን የእግዚአብሔርን ምክር ሁሉ the whole counseling of God ነግሬያችኋለሁ። ምክሩን ሁሉ ነው የነገርኳችሁ። ትባረካላችሁ ብቻ ሳይሆን ተመለሱ የሚለውንም ነግሬያችኋለሁ። እግዚአብሔር ይወዳችኋል ብቻ ሳይሆን ስለ ቅድስናው የቅድስናው ተካፋይ ስለሆናችሁ ይቀጣችኋል የሚለውንም ነግሬያችኋለሁ። በሰማያዊ ስፍራ በመንፈሳዊ በረከት ተባርካችኋል፣ በቀኙ ተሰውራችኋል፣ ተቀምጣችኋል የሚለውን ብቻ ሳይሆን እንደተወደዱ ልጆች እግዚአብሔርን የምትመስሉ ሁኑ የሚለውንም ነግሬያችኋለሁ። የእግዚአብሔርን ምክር ሁሉ ነግሬያችኋለሁ። በእውነት እግዚአብሔር እንደዚህ አይነቱን ጸጋ ያድለን። የምናገለግላቸውን ሰዎች በህይወት አጋጣሚ የምናገኛቸውን ሰዎች መረጥ አድርገን እንደ ብፌ የሚጥማቸውን ጆሮአቸውን የሚያሳክከውን ብቻ ሳይሆን የእግዚአብሔርን ምክር ሁሉ እንድንናገር እግዚአብሔር ጸጋ ያብዛልን። ወገኖቼ እኛ ነግረናቸው እነሱ ባይመለሱ በኃጢአታቸው ይሞታሉ። ቅድም እንዳልኳቸው እኛም ከደማቸው ነፃ እንሆናለን። ሳንነግራቸው ቢሞቱ ግን የሞቱት በኃጢአታቸው ቢሆንም እኛ ግን ባለመናገራችን እንጠየቃለን።
ከዛ ከቁጥር 10 እስከ 20 ድረስ እያንዳንዱ ሰው ለሚያደርገው ነገር በግል አሁን ከረንትሊ ለሚያደርገው ነገር በግል ተጠያቂ ነው ይላቸዋል እግዚአብሔር። ቁጥር 11 ላይ እንደዚህ ይላል፣ እንዲህ በላቸው በሕያውነቴ እምላለሁ ይላል እግዚአብሔር፣ ከመንገዳቸው ተመልሰው በሕይወት እንዲኖሩ እንጂ በክፉዎች ሞት ደስ አልሰኝም። ተመለሱ፣ ከክፉ መንገዳችሁ ተመለሱ። የእስራኤል ቤት ሆይ ለምን ትሞታላችሁ? ዋይ ለምን ትሞታላችሁ? ተመለሱ። እኔ እኮ በክፉዎች ሞት ደስ አልሰኝም። ዋው ዋው! የእግዚአብሔር ቃል መቼስ እያንዳንዱ ባናልፈው እንደው እያንዳንዱን እየፈታን ብናጠናው በጣም ደስ ይለኝ ነበረ ጊዜ ቢኖረን። በክፉዎች ሞት የእግዚአብሔር ልብ አይገርማችሁ? በመልካሞች በሩህሩሆች በጻድቃን ምንም በማያውቁ በኢኖሰንቶች ምናምን እኮ አይደለም፣ በክፉዎች እንኳን ሞት እኔ ደስ አልሰኝም ይላል እግዚአብሔር። ይሄ ልብ ይገጠምልን፣ በእውነት ይሄ ልብ ይገጠምልን። በክፉዎች እንኳን ሞት እኔ እኮ ደስ አልሰኝም። ለምን ከተባለ እግዚአብሔር ሁሉ እንዲድን እንጂ ማንም እንዲሞት አይፈልግም። የመጽሐፍ ቅዱሱ እግዚአብሔር እንደዛ አይደለም። የእስራኤል ቅዱስ እግዚአብሔር እንደዛ አይደለም። የሆኑ ሰዎች እንዲሞቱ የሚፈልግ የሆኑ ሰዎች እንዲድኑ የሚፈልግ እግዚአብሔር እኔ መጽሐፍ ቅዱስ ላይ አላየሁኝም። በክፉዎች እንኳን ሞት እኔ ደስ አልሰኝም፣ ከመንገዳችሁ ተመልሳችሁ በሕይወት እንድትኖሩ ነው የምፈልገው ነው ይላል። አዲስ ኪዳንም ላይ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 3 እስከ 4 ድረስ ሐዋርያው ጳውሎስ እንደዚህ አለ፣ ስለ መሪዎች ስለ ገዢዎች ጸልዩ፣ በሰላም ጸጥና ዝግ ብላችሁ እንድትኖሩ ለመሪዎች ለገዢዎች ጸልዩ አለና ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይሄ ነው አለ። ዋው! ማን እንዲድን ነው የሚፈልገው እግዚአብሔር? ሰዎች ሁሉ። ዋው! ይወዳል። ወዳጆች ማለት ሰዎች ሁሉ ቢድኑ ቅር አይለውም አይደለም መጽሐፍ ቅዱስ የሚለው። ኢትስ ኦኬ ሰዎች ሁሉ ከዳኑ ጥሩ ነው አይደለም የሚለው። እወዳለሁ ሰዎች ሁሉ እንዲድኑ፣ ደግሞ መዳን ብቻ ሳይሆን እውነቱንም ወደ ማወቅ እንዲደርሱ እወዳለሁ ይላል እግዚአብሔር። ክፉዎች እንኳን እንዲሞቱ አልወድም። ሰዎች ሁሉ ተሳዳቢዎቹ፣ አመፀኞቹ፣ እግዚአብሔር የለም ባዮቹ፣ ነፍሰ ገዳዮቹ፣ ጨፍጫፊዎቹ እነ ሂትለር እንዲድኑ እግዚአብሔር ይወዳል። እወዳለሁ እንዲድኑ እውነትን ወደ ማወቅ እንዲደርሱ እወዳለሁ ነው የሚለው እግዚአብሔር። ክፉዎች እንዲሞቱ አልፈልግም። በክፉዎች ሞት ደስ አልሰኝም። በማንም ሞት መደሰት አልተፈቀደልንም እኛ በማንም ሞት። ለምን የሰው ስጋ ዘልዝሎ የሚበላ አይሆንም። በማንም ሞት መደሰተኛ አልተፈቀደልንም። እኛ ግን የክርስቶስ ልብ አለን ተብሎ ተጽፎልናል እኮ አይደል? የክርስቶስ ልብ ይሄ ነው። በክፉዎች ሞት አይደሰትም። የሚያደርጉትን አያውቁምና ይቅር በላቸው ይላል እንጂ በክፉዎች ሞት አይደሰትም። አልተፈቀደልንም። በማንም ሞት በማንም ውድቀት መደሰት አልተፈቀደልንም። የእግዚአብሔር ልብ ይሄ አይደለም ወገኖች። እዛ ቁጥር 12 ላይ አንተም የሰው ልጅ ሆይ የሕዝብህን ልጆች እንዲበላቸው በበደለበት ቀን የጻድቁ ጽድቁ አያድነውም። ኃጢአተኛም ከኃጢአቱ በተመለሰ ቀን በኃጢአቱ አይሰናክልም። ጻድቁም ኃጢአት በሰራበት ቀን በጽድቁ በሕይወት አይኖርም። አያችሁ ወዳጆቼ፣ በእግዚአብሔር ፊት የምንኖረው ሕይወት ሕያውና አሁናዊ ነው። የዛሬ ነው። በትናንትና ጽድቅ አይደለም ዛሬ የሚኖረው። በትናንትና ኃጢአት አይደለም ዛሬ ሰው የሚጠየቀው። ትናንት የበደለ በእግዚአብሔር ፊት ንስሐ ከገባ ኃጢአቱ ትደመሰስለታለች፣ ደግማም አትታሰብበትም። በትናንትና ኃጢአቱ ዛሬ አይቀጣም። ትናንትና በጽድቅ ይመላለስ የነበረ ሰው ዛሬ ጽድቁን ትቶ በኃጢአት ቢመላለስ የትናንትና ጽድቁ አትቆጠርለትም። ሕያው ነው በእግዚአብሔር ፊት የምንኖረው ሕይወት። አሁናዊ ነው በእግዚአብሔር ፊት የምንኖረው ሕይወት። የትናንት መቆማችን ነገ ላለመውደቃችን ዋስትና አይሆንም። የትናንትና መውደቅም ዛሬ እንዳንቆም አያግደንም። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ያለው ሐዋርያው ጳውሎስ ለዚህ ነው። ብዙዎቻችን የምንታለለው የትናንትና መቆም ለዛሬ አለመውደቅ ዋስትና ስለሚመስለን፣ ብዙዎቻችን ደግሞ ልባችን የሚወድቀው ትናንትና ስለወደቅን ዛሬ እንደማንነሳ እያሰብን ነው። ዛሬ ተብሎ ሲጠራ ወዳጆቼ
ዛሬ ተብሎ ሲጠራ ነው ራሳችንን ቼክ ማድረግ ያለብን፣ መቆማችንን ማየት ያለብን። እግዚአብሔር የትናንት አምላክ አይደለም፣ የአሁን የፕሬዘንት የሆነ አምላክ ነው። እግዚአብሔር የሚፈልገው የትናንትናውን ጀብድ አይደለም፣ ወይም የትናንትናውን ውድቀት አይቆጥርም። ዛሬ የሚመለስ ዛሬ አካሄዱን የሚያቀና ልብ ነው እግዚአብሔር የሚፈልገው። እኔና እግዚአብሔር ዛሬ እንዴት ነን ብለን እንጠይቅ እስኪ። እኔና ጌታ ዛሬ እንዴት ነን? ትናንት በጣም የጸሎት ሰው ነበርኩኝ፣ ትናንት በጣም አገለግል ነበረ፣ ትናንትና እኮ በጣም ብዙ ሰው መሰክር ነበር፣ ትናንትና እኮ በጣም እንደዚህ ያደርግ ነበር። አሬ ትዝታ አምላክ አይደለም። እኔ እግዚአብሔር አምላካችሁ የሕያዋን አምላክ ነኝ እንጂ የሙታን አምላክ አይደለሁም የሚል አምላክ ነው። የትናንትና ጽድቃችንም ሆነ የትናንትና ኃጢአታችን፣ የትናንትና ብርታታችንም ሆነ የትናንትና ድካማችን ላይ ስታክ አድርገን መቆም የለብንም ወገኖቼ። የክርስትና ሕይወት የኩሬ ውሃ አይደለም። የተመሰለው በወንዝ ውሃ ነው፣ የሚፈስ ነው። በየቀኑ ፍሬሽ የሆነ ውሃ ከውስጣችን እየወጣ ይፈሳል ተባለ እንጂ ኩሬ አይደለም። ረግቶ የተቀመጠ ኩሬ አይደለም የክርስትና ሕይወት። መውደቅም ጸንቶ የሚኖር ነገር አይደለም፣ መቆምም ጸንቶ የሚኖር ነገር አይደለም። በየቀኑ ዋች የሚደረግ ነገር ነው ወገኖች። ከዛ ከቁጥር 21 እስከ 29 ድረስ የኢየሩሳሌምን መውደቅ ዜና እናገኛለን። ኢየሩሳሌም ወደቀች የሚል መልእክተኛ ከኢየሩሳሌም ወደ ሕዝቅኤል መጣ። ከዚህ ቀደም ስንመለከት ትላንትና ባየነው ክፍል ላይ ለሕዝቅኤል እግዚአብሔር ምን ብሎታል? ከዚህ በኋላ አትናገርም አለው። ከዚህ በኋላ መናገር የምትጀምረው ከኢየሩሳሌም አንድ ያመለጠ ሰው ይመጣና ኢየሩሳሌም እንደምትወድቅ ይነግርሃል። የዛን ቀን ነው አንደበትህን የምከፍተው ብሎ እግዚአብሔር ተናግሮት ይህንን ክፍል መጥተን ሪፈር አድርገን ተመልክተን ነበረ። ኢየሩሳሌም ወደቀች አለው መልእክተኛው መጥቶ። ሕዝቅኤል የተናገረው ትንቢት ወደ ፍጻሜው ደረሰ። ትንቢትን የተናገረው እግዚአብሔር ከሆነ ወገኖቼ ፈጠነም ዘገየም መፈጸሙ አይቀርም። ትንቢት ከእግዚአብሔር መሆኑ አንዱ ማረጋገጫው ምንድን ነው? ይፈጸማል። ቬሪ ኢዚ። በቃ ምንም ማወሳሰብ አያስፈልግም። መጽሐፍ ቅዱስ ላይ ያሉ ነቢያት 10 አይነት ማምለጫ መንገድ አይዘረጉም ነበረ። 10 አይነት መውጫ መስኮት አይከፍቱም ነበረ። ያልተፈጸመው አንተ ካለማመን የተነሳ ነው። ያልተፈጸመው አቀባበልህ ነው። ያልተፈጸመው አንተ እንትን ስላላደረክ ነው። አክት ስላላደረክ፣ እንዲህ ስላላልሽ፣ የአንደበትሽን ቃል ከዛ ጋር ስላላስማማሽ፣ በተቃራኒ ነገር ስለተናገርሽ። ኧረ ስለ እግዚአብሔር ህዝቡ እያመፀ እግዚአብሔር በነቢያቱ የተናገረውን ነገር ይፈጽም ነበረ። የተናገረው ራሱን ተማምኖ ነው እንጂ የህዝቡን እምነት፣ የህዝቡን ኮንፌሽን፣ የህዝቡን ንግግር፣ የህዝቡን ከዛ ነገር ጋር ኢንዋን አኮርዶ ነው መሄድ። እነዚህን ሁሉ ተማምኖ አይደለም። እግዚአብሔር ራሱን ተማምኖ ይናገራል። የተናገረውን ነገር ደግሞ ይፈጽማል። በቃ ምንም ማወሳሰብ አያስፈልግም። ዛሬ በእርግጥ የምህረት ዘመን ነው። ማንንም አንወግርም፣ ግን ደግሞ አለመቀበል መብታችን ነው። እንዳሰማው ብሎ በቃ የተናገረው ነገር ካልተፈጸመ እንዳትሰማው። ድሮ ወግረህ ግደለው ነው እንደው የሚለው። በእግዚአብሔር ፊት ውሸት ተናግሯልና በእግዚአብሔር ስም ዋሽቷልና ወግረህ ግደለው ነው የሚለው ድሮ እንደው። አሁን ማንንም አንወግርም፣ ግን ደግሞ ሼልፍ ላይ ማስቀመጥ እንችላለን። አልተፈጸመም፣ አልቀበልም። ባጭር ቃል የተናገረው እግዚአብሔር ነው። እኔን ተማምኖ አይደለም የተናገረው። ይፈጸማል። የተናገረው ነገር ፈጠነም ዘገየም ያደርገዋል፣ ይፈጽመዋል። እግዚአብሔር ከሆነ የተናገረው ነቢዩንም አይተማመንም፣ እኔንም አይተማመንም፣ የሀገሪቱን ወቅታዊ ሁኔታ አይተማመንም። ምድረ በዳውን ኤደን ማድረግ የሚችል አምላክ ነው የተናገረው። የሆነ ባለስልጣን አይደለም። ነገሮች ስላልተመቻቹለት ሀሳቡን አይቀይርም። እኔ ኮኦፕሬት ስላደረግኩኝ የሚቀየርም አይደለም። የእግዚአብሔር ቃል የጸና ነው፣ ይፈጸማል። የተናገረው ነገር ይሆናል። ወዳጆች መውጫ እንትን ይባል ነበር አይደል? ድሮ ልጆች ሆነን የሆነ ነገር የማርያም መንገድ ይባላል እና የማርያም መንገድ ፍለጋ ወደዛና ወደዚህ ማለት አያስፈልግም። ከተፈጸመ የተናገረው እግዚአብሔር ነው። ካልተፈጸመ የነቢዩ ስሜት ነው። የተናገረው ሰው የራሱን መሻት የራሱን አምቢሽን የተናገረው። እኔ ደግሞ ከአምቢሽን ጋር ዋጋ መከፍልበት ምንም ምክንያት የለም። የእሱን አምቢሽን ይዤ ከእግዚአብሔር ጋር መጣላበት ምክንያት የለም። ወዳጆቼ ከእግዚአብሔር ጋር የተጣላ ነው። እግዚአብሔር ዋሽቶን አይደለም። የሰዎችን አምቢሽን ይዘን ነው እግዚአብሔርን የተቀየም ነው።
እግዚአብሔር ሳይላቸው ከዚህ አልጋ ላይ ይነሳል፣ ይፈወሳል፣ እንደውም በሱ ክብሬን እገልጣለሁ፣ ገና ወንጌልን ይዞ ይሮጣል ብለው በሶስተኛው ቀን እንደዛ የተባለለት ሰው ሲሞት ብዙዎች ከእግዚአብሔር ጋር ተቆራርጠው ከእግዚአብሔር ቤት ወጡ። በእግዚአብሔር ቤት ቁጭ ብለው እንኳን እግዚአብሔርን አኩርፈው እንደው አለ ለመባል ብቻ የተቀመጡ በጣም ብዙ ሰዎችን አውቃለሁ። ደንዝዘው አኩርፈው የእግዚአብሔርን ሕያውነት እየተጠራጠሩ ግን በቃ ለሬፒቴሽናቸው ሲሉ ብቻ ምን ይባላል? እኔ አሁን ከዚህ በኋላ ስንት ባወራውበት አፌ ወደ ዓለም ሴጄ ምን እላለሁ? ምን እናገራለሁ? እንደው እዚህ ቁጭ ብዬ ሞታለሁ ብለው የተቀመጡ በጣም ብዙ ሰዎችን አውቃለሁ። እግዚአብሔር ከሆነ የተናገረው ይናገራል፣ ደግሞ ይፈጽማል። ወዳጆች የተናገረውን ነገር ለሕዝቅኤል ትናንትና ከኔ ጋር ስንካፈል አይተናል። ቀን ቆርጦ ነው የሰጠው እግዚአብሔር። ይችን ቀን በመዝገብህ ላይ መዝግባት። በዚህ ቀን ነው ኢየሩሳሌም የምትወድቀው። በዚህ ቀን ነው ኢየሩሳሌም የምትያዘው። የዛን ዕለት ደግሞ አንድ ሰው ያመልጥና ወደ አንተ ሮጦ ይመጣል። ወዳጆቼ ሰውየው ፈጣን ሯጭ ስለሆነ አይደለም ያመለጠው፣ ወይንም ከሌሎቹ የተለየ ጽድቅ ስላለው አይደለም ያመለጠው። እግዚአብሔር ወደ ሕዝቅኤል የሚልከው ሰው ይፈልግ ስለነበረና እግዚአብሔር የተናገረው ነገር መፈጸም ስላለበት ከዛ እሳት መካከል ያ ሰው እግዚአብሔር እንደተናገረው ሮጦ መጣና ለሕዝቅኤል ኢየሩሳሌም ወደቀች ብሎ ነገር። አረ ከሁኔታ በላይ የሚሰራ አምላክ ነው የምናመልከው። ከሁኔታ በላይ የሚሰራ አምላክ ነው። ፈጸመ፣ የተናገረውን ነገር ፈጸመ። ህዝቡ ግን አሁንም አልተቀበለም። ይገርማቸዋል። በእርግጥ ምድሪቱ ርስት ሆና ተሰጥታናለች ይላሉ እዛ ቁጭ ብለው። ወገኖቼ ቆመው ስለሄዱ ደህና እንደሆኑ እያሰቡ ነው። ደህና መሆን ማለት ግን ከእግዚአብሔር ጋር መስማማት ነው። ቆመው ስለሄዱ ብቻ ደህና እንደሆኑ ያስባሉ። አንድ ጊዜ ጌታ ኢየሱስ ክርስቶስ ካስታወሳችሁ አንድ ጎበዝ መጣና ጌታን ልከተል እፈልጋለሁ፣ ጌታ ሆይ ያለው። እሺ ተከተለኝ ሲለው ቆይ አባቴ ልቅበርና ልከተልህ አለው። በነገራችን ላይ አባቱ ገና አልሞቱም እኮ አልሞቱም። ሬሳ አስቀምጦ አይደለም ወደ ጌታ የመጣው እኮ፣ ግን አርጅተዋልና መሞታቸው ስለማይቀር አባቴን ቀባሪ ከማሳጣው እኔ ካንተ ጋር ሄጄ ገና ሲሞቱ ቀብሬያቸው እንድከተል ፍቀድልኝ፣ አባቴን ቀብሬ ልምጣ አለ። ስንት ዓመት እንደሚቀራቸው ኦንሊ ጋድ ኖውስ። ቀብሬያቸው ልምጣ አለው ጌታ። ከዛ ጌታ እንደዚህ ያለ የተናገረው ነገር በጣም ይገርመኛል። ሙታናቸውን እንዲቀብሩ ተዋቸው፣ አንተስ ተከተለኝና የእግዚአብሔርን መንግስት ስበካል። እንዴ አባቴ እኮ ገና አልሞተም። አይ ባይሞትም ቆሞ ስለሄደ ነው እንጂ አንተ ያልሞተ የመሰለህ። ዳግም ካልተወለደ ምን ሆኗል? ሞቷል። ሙታናቸውን እንዲቀብሩ ተዋቸዋል። ሞቶ በሳጥን ውስጥ ያለ አንድ ሙት አለ። ተሸክመው ደግሞ ወደ ቀብር የሚሄዱ ሌላ ሙታን አሉ። ቆመው ስለሄዱ የሞቱ ማይመስላቸው ሙታን አሉ። ሳጥን ውስጥ ስለገባ ሞተ የተባለ ሙት አለ። ሙታናቸውን እንዲቀብሩ ተዋቸው። ወዳጆቼ ቆሞ መሄድ ሁሉ ሕያውነት አይደለም። ሕያውነት ማለት ከእግዚአብሔር ጋር መስማማት ነው። ሕያውነት ማለት ከእግዚአብሔር ጋር መታረቅ ነው። ሕያውነት ማለት ከእግዚአብሔር ጋር ያለን ግንኙነት ሲታደስ ነው። ደህና መሆንስ ማለት ከእግዚአብሔር ጋር ደህና መሆን ነው። ስላላሳለኝ፣ ስላልወጋኝ፣ ስላልቆረጠመኝ፣ ስላልሞትኩኝ፣ ሳጥን ውስጥ ስላልገባሁኝ አለሁ ማለት አይደለም። አለሁ የሚባለው ከእግዚአብሔር ጋር ሲኮን ብቻ ነው። ደህና ነን ይላሉ። ምድሪቱ ርስት ሆና ተሰጥታናለች ይላሉ። እግዚአብሔር የሉም እያለ እነሱ አለን ይላሉ። የሉም አለ እግዚአብሔር። ቁጥር 30 እስከ 33 ላይፈጽሙ ነገር ልክ የእግዚአብሔርን ድምፅ መስማት ኤርሚያስ ጋር እንደነበሩት ሰዎች ማለት ነው። ላይፈጽሙት ነገር፣ ላይታዘዙት ነገር ቃሌን ለመስማት ይመጣሉ። ያቸው ይመጣሉ አለ። ቁጥር 31 እንደዚህ ይላል፣ ሁልጊዜ እንደሚያደርጉት አይገርማችሁ? ሀቢቹዋሊ ነው የሚያደርጉት። ደግሞ እኔ በጣም ነው የሚያስቁኝ። እኔ መጽሐፍ ቅዱስ ሳጠና አንዳንዴ እየሳቅኩኝ አንዳንዴ እያለቀስኩኝ ምናምን ነው የማጠናው እና በጣም በቃ እየሳልኩት ስለሆነ ኢማጅን እያደረግኩት ስለሆነ ማጠናው ያስቁኛል። እነዚህ ሰዎች ኤቭሪ ታይም ነው የሚያደርጉት። ቸርች አይቀሩም፣ በእኛ ዘመን ቋንቋ ማለት ነው። ቸርች የማይቀሩ ግን ህይወታቸው ምንም የማይነካ ሰዎች አይታችሁ አታውቁም? አይጠፉም። በቃ አንድ ሰው ምን አለ፣ ቸርች ግቢ ውስጥ አለመጥፋት ህይወትን የሚቀይር ቢሆን ኖሮ አጋንንት እኮ ከቸርች ግቢ አይጠፋም አለ። አንደኛ ህይወታቸው የሚቀየረው አጋንንቶች ነበሩ አለ። ሰምቶ እርምጃ መውሰድ ነው የእግዚአብሔርን ቃል ህይወትን የሚቀይረው እንጂ
ቸርች አለመጥፋት አይደለም ህይወትን የሚቀይረው ነገር። ሁል ጊዜ እንደሚያደርጉት ሀቢቹዋሊ ህዝቤ ወደ አንተ ይመጣሉ አለ። መምጣት ብቻ እንዳይመስላችሁ ደግሞ እንደው ቸርች መጥተው እኮ ጓሮ ጓሮን የሚዞሩ ሌላ ነገር የሚያደርጉ ልጆች ደግሞ አሉ። እንደዛም አይደሉም። እነዚህ ይመጣሉ፣ ቃልህንም ለመስማት ከፊትህ ይቀመጣሉ ይላል። ይቀመጣሉ፣ ምንም በፍጹም ሚስ አያደርጉም። ጉባኤ የሰኞ ማታውንም የማክሰኞውንም ሚስ አያደርጉም። ይመጣሉ፣ ይቀመጣሉ፣ ግን አይፈጽሙትም። በከንፈራቸው ብዙ ፍቅርን ይገልጣሉ። ጌታ ይባረክ። በቃ ከአንደበታቸው ላይ እንደው በጣም መንፈሳዊነት የማታጡባቸው ሰዎች ክብር ለጌታ ይሁን፣ ጌታ ይባረክ፣ ጌታ ኢየሱስ ምናምን የሚሉ ማለት ናቸው። በአንደበታቸው ብዙ ፍቅርን ይገልጣሉ። ልባቸው ያረፈው ግን ተገቢ ባልሆነ ጥቅም ላይ ነው። ዌር ኢዝ አወር ሃርት? ወዳጆቼ አካላችን በእግዚአብሔር ቤት መገኘቱ በቂ አይደለም። ልባቸው የትን ያለው? እነዚህ ሰዎች ተገቢ ያልሆነ ጥቅም ላይ ነው ልባቸው ያረፈው። ኦፖርቹኒስት ናቸው። ወደ ሕዝቅኤል የሚመጡት ጥቅም ለማሳደድ ነው እንጂ እግዚአብሔርን ፈልገው አይደለም። ወደ እግዚአብሔር ቤት የምንሄደው ለምን ይሆን እናንተ? ምንድን ነው ሞቲቬት የሚያደርገን ድራይቪንግ ፎርሱ? ጠዋት ተነስተን እሑድ ጠዋት ወደ እግዚአብሔር ቤት ስንሄድ ድራይቪንግ ፎርሱ ምን ይሆን? ሞቲቬትድ ሆነን የምንሄደው በምንድን ነው? አሁንማ እንበረታታለን። ጥቅም ፈልገን እንድንሄድ እንበረታታለን። እነዚህ ሰዎች ተገቢ ያልሆነ ጥቅም ላይ ነው ልባቸው ያለው። የሰው ልጅ ወይ እኔን ፈልገው እንዳይመስልን፣ ቃሌን ፈልገው እንዳይመስልን፣ መጥተው ኤቭሪዴይ ፊት ለፊት የሚኮለኮሉት የሚቀመጡት እኔን ወደው እኔን መስማት ፈልገው በእኔ መንገድ መሄድ ፈልገው ከእኔ መማር ፈልገው እንዳይመስልን። ኦፖርቹኒስት ናቸው። ጥቅም ፈልገው ነው መጥተው የሚቀመጡት። ከዛስ ሕዝቅኤል ሲናገር መስማት ደስ ይላቸዋል። ደግሞ ጉባኤ የሚበጠብጡት ሰዎች ማለት ናቸው። ወንበር የሚሰብሩት፣ ቁጭ የማይሉት ቆመው የሚሰሙት ሰዎች ማለት ናቸው። ከዛ ሲወጡ አንዱንም የማያደርጉት በቃ ቆመው የሚሰሙ ወንበር የሚሰብሩ ጆሮአችሁን የሚያደነቁሯችሁ መልእክቱን እንኳን በስነ ስርዓት እንዳትሰሙ የሚበጠብጧችሁ። ከዛ በኋላ ወጥተው ግን አንዱንም አያደርጉትም። ደስ ይላቸዋል አለ። ጥሩ አድርጎ በገና እንደሚደረድር ሰው ሆነህላቸዋል አለ። እንደ ጥሩ ዘማሪ ሆነህላቸዋል። ከዛ ግን አንዱንም አያደርጉትም። ወጥተዋል፣ ደስ ይላቸዋል። በሰሙት ቃል መሰረት ግን እርምጃ መውሰድ አይፈልጉም። ቁጥር 32 ቃልህን ሰምተው ስራ ላይ የሚያውሉት በመሆናቸው አንተ ለነርሱ ይላል በአማረ ድምፅ የፍቅር ዘፈን የሚዘፍን በዜማ መሳሪያም አሳውሮ የሚጫወት ሙዚቀኛ ሆነህላቸዋል። ስብከቱን እንደ ሙዚቃ እየተዝናኑበት ነው። ከሙዚቃም ደግሞ የመዝሙር እንዳይመስላችሁ። በአማረ ዜማ የፍቅር ዘፈን እንደሚዘፍን ሰው ሆነህላቸዋል። ስብከቱ ኢንተርቴንመንት ሆኗል። ሩቅ ነው እንዲህ ታሪክ ለኛ። አሁን እያወራሁት ካለሁት ነገር የኛ ዘመን በጣም የራቀ ይመስላችኋል? በቃ እናንተ ያላችሁበት ቤተክርስቲያን ያቺ ነቀፋ የለብሽም የተባለችዋ ቤተክርስቲያን ናት ማለት ነው። ኢንተርቴን ያደርጋሉ። እናንተ ስብከቱ ይዝናናሉ፣ በስብከቱ ይዝናናሉ። ሰው በዘፈን እንደሚዝናና በስብከቱ በሕዝቅኤል ስብከት ይዝናናሉ። አክሽን ለመውሰድ ሳይሆን ለመዝናናት ነው የሚሰሙት። ይወዱታል። ሕዝቅኤልን አሰባብክ ይወዱታል። ወዳጆቼ ሰባኪውን መውደድ በስብከቱ ዘና ማለት እግዚአብሔርን መታዘዝ አይደለም። ህይወትን አይቀይርም። ህይወትን የሚቀይረው የሰማነውን ቃል መታዘዝ ነው እንጂ ሰባኪውን ማድነቅ፣ ሰባኪውን መውደድ፣ በስብከቱ ዘና ፈታ ማለት ህይወትን አይቀይርም። እግዚአብሔርንም ደስ አያሰኝም። እኔ አንዲት እህት ነበረች ኳየር ውስጥ። እንግዲህ የኳየር ልጆች የኳየር መሪ ስትሆኑ በቤተክርስቲያን ውስጥ በየትኛውም አገልግሎት ዘርፍ መሪ ስትሆኑ አገልግሎቱን መምራት ብቻ ሳይሆን በህይወታቸውም ትገባላችሁ፣ ታማክራላችሁ፣ ትጸልዩላቸዋላችሁ እና
አንዲት ልጅ ነበረች ትመጣለች እና እግዚአብሔር በሰጠኝ ጸጋ ነው መመክራት። እኔ የምክር አገልግሎት ምናምን ተምሬ ምናምን አይደለም። እግዚአብሔር በሰጠኝ ጸጋ በእግዚአብሔር ቃል መሰረት እመክራታለሁ። ምክሬን ኢንተርቴን ታደርገዋለች እናንተ እና ምክርሽን ወደዋለሁ ትለኛለች። ስታገኘኝ ሁሉ ምክርሽ እንደናፈቀኝ መቼ ልምጣ ትለኛለች። እንዴት ነው ይሄ ነገር አልኩኝ። የሆነ ጊዜ ቆም ብዬ እንዴት ነው እንደ ሕዝቅኤል ጥሩ አድርጎ በገና እንደሚደረድር ሰው እንደ ፍቅር ዘፈን እየተዝናናችበት ነው እንዴ በምክሬ? ከዛ አንዱንም ነገር አታደርገውም። ስራ የላትም ነበረ። ስራ ፈልገን ከወገኖች ጋር እንደምንም ብለን ብናስገባት በሶስተኛው ቀን ጥላ ወጣች። ህይወቷ እንዲቀየር አክሽን እንድትወስድ የምንከፍትላትን መንገድ ሁሉ ትዘጋጋዋለች። የሆነ ሰበብ ፈልጋ ከዛ ነገር ኩይት ታደርጋለች። ከዛስ ምክርሽ ናፈቀኝ እንገናኝ ትለኛለች ማለት ነው። ሕዝቅኤል ጋር የሚመጡት ሰዎች እንደዚህ አይነት ሰዎች ናቸው። አንድ ልጅም እንደዚህ ደህንነትን ማስተምረው ልጅ ነበረና ስጸልይለት ምን አለኝ። እሱ እንኳን ገና አዲስም አማኝ ስለሆነ ነው፣ ብዙ ነገር አይገባውም፣ ገና ደህንነት እየተማረ ነው። ግን በጣም አስቋቸዋል ጓደኞቼ ስነግራቸው፣ እኔ ያስደንግጦኛል። ጓደኞቼ ስነግራቸው አስቋቸዋል። ጸልይለት ስነሳ ስትጸልይ ትጸጃለሽ አለኝ። በጸሎቴ ደስ ተሰኘ በቃ። እና ወደ እግዚአብሔር ሳይሆን ወደ እሱ እንደጸለይኩኝ ቁጥሩ ጸሎቴ ደስ አለው እና ስትጸልይ በጣም ትጸጃለሽ አለኝ። ገና ጌታን ተቀብሎ ነው። እና እሱ ወዳጆቼ አንዳንድ ሰዎች ስትጸልዩላቸው የእናንተን ጸሎት ኢንተርቴን ነው የሚያደርጉት። ስትመክሯቸው ምክራችሁን ኢንተርቴን፣ ስትሰብኳቸው ስብከታችሁን ኢንተርቴን፣ የእናንተን ስብከት እያደነቁ ከዛ ወጥተው አንድ ነገር አያደርጉም። አንድ ነገር የተለመደው ህይወታቸውን ነው የሚቀጥሉት። እና የሰው ልጅ አትድከም አለው። በየቀኑ እየመጡ ፊት ለፊት ይቀመጣሉ። ቃልን መስማት እንደሚፈልጉ ያስመስላሉ፣ ይሰማሉ። ልባቸው ግን ኦፖርቹኒስት ጥቅም ፈላጊዎች ናቸው እንጂ አንተን እየሰሙ አይደለም። ሕዝቅኤል እንደ ጉበኛ እዚህ ቦታ ላይ መመሪያ ተሰጠው። ሕዝቅኤል ጥላ ነው ወዳጆቼ። እውነተኛው ጉበኛ ኢየሱስ ክርስቶስ ነው። ነቅቶ በጎቹን የሚጠብቅ ታማኝ እረኛ፣ ኃጢአተኞቹን በግልጽ የሚያስጠነቅቅ እውነተኛ በቃ ለምንም ለማንም የማያለሳልስ የማያመቻምች በግልጽ የሚናገር እናንተ ከአባታችሁ ከዲያብሎስ ናችሁ። በግልጽ የሚናገር በግልጽ የሚያስጠነቅቅ እውነተኛ ነቅቶ የሚጠብቅ ታማኝ እረኛ ኢየሱስ ክርስቶስ ነው። ምን እንማር ከዚህ ክፍል? አንደኛ በጊዜውም ያለ ጊዜውም የእግዚአብሔርን ቃል በታማኝነት መናገርን እንማር። እኔና እግዚአብሔር ማጆሪቲ ነን ማለትን እንማር ወዳጆች። የምናወራው ነገር ሰዎች መስማት የሚፈልጉት ነገር ላይሆን ይችላል። የምናወራው ነገር ብዙሃኑ የሚያስተጋባው ላይሆን ይችላል። አንዳንድ ጊዜ ሰዎች ከጌታ ነው ለመባል ሰንበድ የተናገረውን ነገር ሪፒት ያደርጋሉ። አይገርምም? ተደገመ ይሄ ቃል እንትናም ተናግሮ ነበረ ምናምን ለማለት። ከጌታ ነው ለመባል ሰው የተናገረውን ነገር መድገም የሚፈልጉ ሰዎች አሉ። አንድ ጊዜ አንድ ሰው እንደዛ አድርጎኛል። ኳየር ላይ ጾም ጸሎት ይዘን ከከተማ ወጥተን ነው እንደ ኳየር እና በሁለተኛው ቀን መጥቶ ያገለግለን ነበር እሱ እና የመጀመሪያው ቀን በመካከላችን የነበረ በጣም የተወደደ ወንድም ቃል አካፈለን እና በጣም ጌታ ነካን፣ ጌታ ተናገረን በዛ እና ነገ ስንት ሰዓት ነው የምትመጣው ምናምን የሚለውን ነገር ለማረጋገጥ ደወልኩለት። የዕለቱ ፕሮግራም ሲያልቅ ደወልኩለትና ከዛ እንዴት ነበረ ዛሬ ያለ የሚመጣበትን ሰዓት ነገረኝ። እንዴት ነበረ ዛሬ ያለኝ? በጣም ድንቅ ጊዜ ነበረ። ጌታ ነካን፣ ጌታ ተናገረን። በጣም ነው ዲል ያደረገን። በእንባ ነው በቃ የጨረስነው ምናምን ብዬ ስለምን ነበረ ጌታ የተናገረኝ ዛሬ የተካፈላችሁት? እንደዚህ ጌታ በዚህ ቃል ተናግሮን በጣም ልባችን ተነካ ምናምን ብዬ ነግሬው በጣም ደስ ይላል ምናምን አለኝ። ወዳጆቼ ምን አይነት ዘመን ላይ እንደሆነ ያለ ነው። ቀጥ ብሎ መጥቶ በማግስቱ ምንም ነገር ከኔ ጋር እንዳላወራ
ትላንትና የነገርኩትን መልእክት ራሱን ሰበከ ማለት እኔ ትንፋሼ ደርቆ ነው የቀረሁት። እዛ በቃ ቁጭ ብዬ እጄን አጣምሬ እያየሁ ትንፋሼ ደርቆ ነው የቀረሁት እና ሰው እርስ በርሱ በቃ አይገርምም። መልእክቱ ተደገመ። ትላንትና ጌታ የተናገረን ነገር ተደገመ። እንደዚህ አይነት ዘመን ላይ ነው ያለነው። እግዚአብሔር የተናገረንን ነገር የምንናገርበት ግንባራችንን እንደ ቡላት ድንጋይ አድርገን ማጆሪቲ ሳናይ የመልእክቶችን መቀባበል የብዙሃንን መስማማት ሳናይ የራሳችንን መልእክት እግዚአብሔር ለኛ ያለንን መስጠት የምንችልበት ጸጋ ይብዛል። አይኑን በጨው አጥቦ እኔ በጣም በቀናነት ትላንትና የተካፈልነው እንደዚህ ነው ጌታ ተናገረን ብዬ ያልኩትን ነገር በማግስቱ መጥቶ እንደ አዲስ መልእክት ምን ትሉታላችሁ? እንደ አዲስ መልእክት ነግሮን ሄደ። አሜን። እውነት አብሩዬ ከኢንፎርሜሽን ስብከት ይሰውራል። በእውነታው ከስጋ ከሆነ ስብከት ይሰውራል። የትናንትና የተባረኩትን ሁሉ የወሰደብኝ እንኳን እንደ አዲስ ይዛለት ሊባርከኝ። ስለዚህ በጊዜውም ያለ ጊዜውን የእግዚአብሔርን ቃል በታማኝነት መናገር እንማር። ሁለተኛ እያንዳንዱ ሰው አሁን በሚያደርገው ነገር በእግዚአብሔር ፊት ተጠያቂ ነው። ስለዚህ ዛሬ ተብሎ ሲጠራ እኔና ጌታ እንዴት ነን ብለን ቼክ እናደርግ። የትናንት መቆማችን ዛሬ ላለመውደቃችን ዋስትና አይደለም። የትናንት መውደቃችንም ዛሬ አንነሳም ለማለት አይደለም። ስለዚህ ዛሬ ተብሎ በሚጠራው ቀን እኔና ጌታ እንዴት ነን፣ እኔና እግዚአብሔር ዛሬ እንዴት ነን ብለን ራሳችንን እንመርምር። አሁን በምናደርገው ነገር በእግዚአብሔር ፊት ተጠያቂ ነን። ወይኗዬ ጻፉላቸው። ሁለተኛው ነው ጽናትዬ ደግሞ ሁለተኛው እያንዳንዱ ሰው አሁን በሚያደርገው ነገር በእግዚአብሔር ፊት ተጠያቂ ነው። አሁን በሚያደርገው ነገር። ሶስተኛው ቃሉን ሰምቶ መታዘዝ እንጂ መስማት ብቻውን እግዚአብሔርን ደስ አያሰኝም። ወዳጆቼ እግዚአብሔርን ደስ የምናሰኘው ያንን የልጁን መልክ ወደ መምሰል የምናድገው በየቀኑ ቸርች ስለሄደን አይደለም። በየቀኑ ቸርች መሄድ በጣም መልካም ነገር ነው። እኔ በጣም ተጠቅሜበታለሁ። ጌታ ኢየሱስ ክርስቶስን አምኜ በተቀበልኩኝ ጊዜ እኔ ይኸው ሳርዬ ታውቃለች፣ ከሰኞ እስከ እሁድ ድረስ ቸርች ሄድ ነበር። ግን ከዛ ስንመለስ አክሽን እንወስዳለን ወይ ነው። መሄድ ብቻውን አይለውጥም ነው እንጂ መሄዴ ከብዙ ነገር ጠብቆኛል። እኔ በጊዜ ከነበሩት ከዓለማዊ ጓደኞቼ ከተለያዩ ነገሮች ወደኋላ ሊጎትቱኝ ከሚችሉ ነገሮች አበርትቶኛል። ወደ ጸሎት፣ ወደ እግዚአብሔር ቃል፣ ወደ አገልግሎት፣ ወደ ቤተ ክርስቲያን፣ ወደ ቅዱሳን እንድጠጋ አድርጎኛል፣ ጠቅሞኛል። ከሰኞ እስከ እሁድ ድረስ ቤተ ክርስቲያን ሄድ ነበር። ይኸው ሳሪ ታውቃለች። ሰኞ ደህንነት እማራለሁ፣ ማክሰኞ ደቀ መዝሙር የሚማሩት ጋር ገባለሁ። እሮብ ቸርች ፕሮግራም አለ፣ ዩጎ ታውቃላችሁ፣ እሱን እካፈላለሁ። ሐሙስ ሳምንታዊ የጸሎት ፕሮግራም አለ፣ እሱን እካፈላለሁ። አርብ ፕሮግራም አለ፣ እመጣለሁ። ቅዳሜ ደግሞ ይኸው ከነሳሪ ጋር ነበረን ኬር ግሩፕ ነበረን። 10 ልጆች እንደ ሚኒ ግሩፕ ኬር ግሩፕ አለን። ለዛ 8 ሰዓት ላይ እንገናኛለን። ከዛ በኋላ እሱ ሲያልቅ ደግሞ እነሳሪ ወደ ዲያቆናት አገልግሎት ይገባሉ፣ እኔ ወደ ኳየር አገልግሎት እገባለሁ። እሁድም እሁድ ነው፣ ጠዋት ቸርች እንሄዳለን። እሁድ ከሰዓት በኋላ ደግሞ እንደገና የራሳችን የጸሎት ህብረት አለን፣ እንጸልይ እንሄዳለን። በየቀኑ መሄድ ቸርች እያንቋሸሽኩኝ ወይም እያከፋፋውኝ አይደለም። እኔ አደጌበታለሁ፣ እኔ ተጠቀሜበታለሁ። ግን ከዛ ወጥተን እርምጃ ማንወስድ ከሆነ የትም አያደርሰን። እንደ መዝናኛ እንደ ኢንተርቴንመንት መሄጃ ስለሌለን ምናምን የምናደርገው ነገር አይደለም። መርህ ይዘን የምንወጣበት ነው። እንደ ወዳጆቼ ከቤተ ክርስቲያን ስንወጣ የማደርገውና የማላደርገው የምንለው አንድ ነገር ይዘን እንወጣ ይሆን? እኔ በጣም ሜጀር ዲሲሽኖችን በሚገርም ሁኔታ እንዳጋጣሚ ዶክተር ማሙሻ ድሮም ሲያስተምር እንግዲህ ጌታን ለመቀበል ሜጀር ዲሲሽን የወሰድኩት እሱ እያስተማረ ነው። ከዛ ሲቀጥል ደግሞ በጣም ትልልቅ ዲሲሽኖችን ለምሳሌ ዘፈን ለማቆም የወሰንኩት እሱ እያስተማረ ነው። ደህንነት እየተማርኩኝ ጌታን ተቀብዬ ግን ናይት ክለብ ሰራ ነበር። ዘፈን አላቆምኩም ነበር። እንዴት እንደማቆም ከዛ በኋላ ምን እንደማደርግ ግራ ገብቶኝ ስለነበረ እነ ፓስተር ሞም በቃ ፑሽ አላደረጉኝም። እግዚአብሔር ራሱ ነገሩን በቃ
በልብሽ ይሞላዋል፣ አትጨነቂ፣ ብቻ አትቅሪ እያሉ እየጸለዩልኝ እያስተማሩኝ ምናምን በቃ ይንከባከቡኝ ነበረ። ዳይላማ ውስጥ ነበርኩኝ። አንድ ቀን እሑድ ኢየሱስ ጌታ ነው የሚል ስብከት ሰበከ። ስወጣ የሆነ ብርሃን በራልኝ። ኢየሱስ ጌታ፣ ለካ ኢየሱስ ጌታ ነው። ለካ እኔ አይደለሁም ጌታ፣ ለካ እኔ ባላደራይ ነኝ በቤቴ ላይ፣ ለካ ጌታ ኢየሱስ ነው። ጌታ ከሆነ ደግሞ እንዴት አድርጎ ማስተዳደር እንዳለበት ያውቅበታል እሱ። እኔ ምን ቤት ነኝ? እኔ እንኳን የቤቴን አገልጋይ ሰራተኛዬን ከየትም አምጥተሽ ምግብ ስሪ ያልላትም አይደል እንዴ? የዛ ቤት ኢንቻርጅ እኔ ስለሆንኩኝ የሚያስፈልጋትን ነገር አቅርቤ ነው ስሪ ምላት እንዴ። የሚያስፈልገኝን ነገር ያቀርባል እሱ ጌታ ከሆነ። እኔ ጌታ ካልሆንኩ ምን አስጨነቀኝ ብዬ ከቸርች እየወጣሁ እየተጋፋው ነው አለቃዬ ጋር ደውዬ ዛሬ ማታ ስራ አልመጣም ያልኩት። ሜጀር ዲሲሽኖችን እንደዚህ የወሰድኩት ማለት ነው። ከቤተ ክርስቲያን ተሰብኬ ስወጣ በጣም ብዙ ሜጀር ዲሲሽኖችን ወስዳለሁ። በተለይም ደግሞ እንዳጋጣሚ ዶክተር ማሙሻ ፋንታ ከዓመታት በኋላ በሌላ ጉባኤ በድንገት ተገናኝተን ሌላ ሜጀር ዲሲሽን አስወስኖ ያውቃል። አሁን ኢንተርቪው ሳደርገው ነው እንግዲህ እንደዚህ አይነት ዓመታዊ የመጽሐፍ ቅዱስ ጥናት ቻሌንጅ እንድጀምር ሜጀር ዲሲሽን ደግሞ ወሰድኩት ማለት ነው። ወገኖቼ ሰምተን ሜጀር ዲሲሽን የማንወስድ ከሆነ ምርጥ ሰባኪዎች ጋር ልንውል እንችላለን። ምርጥ አስተማሪዎች ያሉበት ቤተክርስቲያን ልንገኝ እንችላለን። ህይወታችን ግን እችን ታክል ላትነካ ትችላለች። ሰምተን የምናደርግ ከሆነ ግን እንለወጣለን። ስለዚህ ቃሉን ሰምቶ መታዘዝ እንጂ መስማት ብቻውን እግዚአብሔርን ደስ አያሰኝም፣ ህይወትንም አይለውጥም። ሶስተኛው ፖይንት እሱ ነው። አራተኛው የመጨረሻው እግዚአብሔር ሰዎች ሁሉ እንዲድኑ እንደሚወድ እናስብ። ማንም እንዲሞት እንደማይፈልግ እናስብ። በክፉዎች ሞት ደስ አልሰኝም ያለ አምላክ እንደምናመልክ እናስብ። በማንም አለመዳን፣ በማንም መሞት፣ በማንም ውድቀት መደሰትም ሆነ አለማዘን አልተፈቀደልንም። እግዚአብሔር ያዝናል። በክፉዎች ሞት ያዝናል እግዚአብሔር። በማንም ሰው ውድቀት አይደለም መደሰት፣ አለማዘን ራሱ አልተፈቀደልንም። የሚያዝኑ ብፁዓን ናቸው ነው የሚለው መጽሐፍ ቅዱስ። በምን የሚያዝኑ? እግዚአብሔር በሚያዝንበት ነገር የሚያዝኑ፣ ሰው ሲጠፋ የሚያዝኑ፣ ሰው ሲወድቅ የሚያዝኑ፣ ሰው ሲሞት የሚያዝኑ ብፁዓን ናቸው። ይህንን እናስብ። ጌታ ኢየሱስ ይባርካችሁ።